ይሄንን ይመስላል። ወሂድ መቀጠል ትችላለህ። የሚገርምህ ነገር እኔ አሁን ትክክል ብትሆን ኖሮ አምነልህ ነበር። እንደው በቃ ትክክል አይደለም ነበር። ይሄ ነገር የሚሰራው ሴምቢንግ ካልሆኑ ነው። ሴምቢንግ አይደሉም ብለህ የምታስብ ከሆነ የመጀመሪያውን ስቴትመንት ትቃረናለህ ወይም ትጥሰዋለህ። አይ ሴምቢንግ ናቸው ብለህ የምታስብ ከሆነ ደግሞ ለሁለቱም ዴፊኒት አርቲክል ያስፈልጋል። ዴፊኒት አርቲክል እዚህ ጋር ስላልገባ ደግሞ ሁለቱም ስለ ሴምቢንግ ያወራ። በታችን መጣህ በላይ ሁለቱም ትምህርትን የሚያፈርሱ ነው እናገኘዋለን። የክርስትና ትምህርት ባጭሩ ተመቷል እዚህ ጋር። እሺ መቀጠል ይቻላል። ሌሎቻችሁ ቀጥሉ። እናመሰግናለን። የሆነ ነገር መናገር አለብን በዚህ በተናገረው ነገር ላይ ማለት እኔ ካልተናገርኩኝ ማንም አይነግረውም። ታውቃለህ፣ ደፍሮ የሚነግረውም ሰው የለም። ያው የሚገባበትን ቦታ ታውቃላችሁና እናንተ ሆናችሁ ጨርሳችኋል ብዬ እኮ ነው ዳኒ። ወደ እኔ ልንቀጥል ነበረ። ኖ ወንድማችን እኮ ኦልሬዲ እየተሳሰረ ወደዛ ይመጣል እና ምንም ማነው የነካው ነገር የለም። በእነዚህ አይነት መንፈስማ አታውራ ዳኒዬ። ትክክል አይደለም። አሁን እሺ ላርመው። ትክክል አይደለም። አርጊውመንት ነው፣ ሀሳብ ነው። ሀሳብ ላይ አተኩር። ማነው ነክቶ ምናምን ፐርሰናል ነው የሚሆነው። ሀሳቡ ላይ ትክክል አይደለም ብለህ ሀሳቡን ሞግት ከቻልክ። ሀሳብ ላይ ነው ሞግት ያለ። በቃ ሀሳቡ ትክክል አይደለም፣ ማነው ነክቶ ነው ተሸንፎ ነው ምናምን። ይሄ እንደዚህ አይነት ነገር ስፒሪቹዋል ላይ አይሰራም፣ ፖለቲካ ላይ ነው የሚሰራው። ኦኬ ዳኒ፣ አያዋጣም። ስለዚህ አሁን ሀሳቡ ላይ አንድ ደቂቃ ውሰድና ይሄ ነገር በዚህ መልኩ ነው የተረዳሁት፣ ይሄ ሀሳብ ትክክል አይደለም ብለህ አንድ ደቂቃ ውሰድ፣ ከዛ ከኔ ጋር ትቀጥላለህ። ቴንክ ዩ። እሺ እዚህ ጋር ያው አንድ ደቂቃ ስለሚበቃኝ ማለት ነው። ኢናርኬ ኢኖሎጎስ የሚለው በመጀመሪያም ቃል ነበረ ማለት ነው። ያው ለሁላችሁ ግልጽ ነው። ኦሎጎስ ሄን ፕሮስቶንቲዮን የሚለው ሎጎስ የተባለው አካል ከእግዚአብሔር በቅርብ ርቀት እንደሆነ ቪዲዮ ከፍቻ አሳይቻለሁ። አሁንም ደግሜ ማሳየት እችላለሁ። ይሄ ሎጎስ ደግሞ ቃል የተባለው ማለት ነው አብኖ ሳይሆን አምላክ ነው ማለት ነው። ምክንያቱም አርቲክል የለውም። አርቲክል ቢኖረው ኖሮ ስለ አብ ነበር የሚያወራው። አርቲክል ስለሌለው እዚህ ይሰመርበት እንዳትረሱት። አርቲክል ስለሌለው ራሱ ሎጎስን ነው የሚገልጸው። ፕሬዲኬት ኖሚኔቲቭ ነው። ስለዚህ ቃልም አምላክ ነበረ። ፓራፍሬዝ አደረገው። ቃል ወይም ክርስቶስ አምላክ ፈጣሪ፣ ሁሉ ቦታ የሚገኝ ሁሉን የሚችል ዘላለማዊ እንደማለት ነው። ስለዚህ አርቲክል ስለሌለው የኢየሱስ ክርስቶስን አምላክ የሚገልጽ ጥቅስ ነው። ስኮላር ማሳየት እችላለሁ፣ በቪዲዮ ማሳየት እችላለሁ። ቴንክ ጥሩ እይታ ነው። አንዳንድ ነገር ያረከው ዮሐንስ ወንጌል አንድ ላይ አርኬ ነው ወይስ አርኬ ነው ሲነበብ? ኢናርኬ ነው የሚሉት እና ያው ፕሮናንሴሽን ኢናርኬ የለውም። የስኮላር የምንድን አካዳሚክ ላንጉጅ ስለሆነ ማዘር ላንጉጅ ስላልሆነ ምንም ችግር የለውም። አንዳንድ ነገሮችን እንድናየው ነው እዚሁ እግረ መንገዳችንን ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ኤን አርኬ ኤን ሆሎጎስ በመጀመሪያ ቃል ነበረ ሲል አርኬ የሚለው ቃል ወይም ቤጊኒንግ የሚለው ቃል ምንን ነው ታሳቢና ዋቢ አድርጎ የመጣው? ያው ፍሮም ዘ ኦሪጂን ጸሐፊው ሲጽፍ በመጀመሪያም ቃል ነበረ ይላል። ቃል በመጀመሪያ እንደነበረ የሚያሳይ ነው እንጂ ኤን አይደለም የጠየኩህ። አሁን አንተ የጠየቅከው ስለ ኤን አይደለም አብራራልኝ ያልከው፣ ወይም ደግሞ ስለ ሎጎስ አይደለም። አርኬ ሲል በመጀመሪያ ሲል መጀመሪያ ለሚለው ቃል የሚጠቀመው አርኬ ሲል የትኛውን ታሳቢና ዋቢ አድርጎ ነው አርኬ የሚለው ቃል የመጣው? ጥንት የሚለው ወይም መጀመሪያ የተባለው የትኛውን መጀመሪያ ነው መጀመሪያ ብሎ ያለው? ከዛን ጀምር። ይሄም አርኬ የሚለው ጥንትን ኦሪጂንን የሚያሳይ ነው። ፍሮም ዘ ኦሪጂን ማለት ትችላለህ፣ ፍሮም ዘ ኢተርኒቲ ማለት ትችላለህ። ነው አርኬ የሚለው ቃል ኢተርኒቲን ወይም ደግሞ ኦሪጂን በሚል ቃል ባይብል ላይ ከጄኔሲስ ከብሉይ ኪዳን ግሪክ ሰብቱጀንት እና በአዲስ ኪዳን ግሪክ ኮይኔ ውስጥ አርኬ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲን ለማመልከት የመጣበት ጥቅስ ይኖር ይሆን? ዘፍጥረት 1:1 እኮ በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ይላል። አርኬ የሚለው ቤጊኒንግ ነው የሚለው ኦሪጂን ወይም ደግሞ ኢተርኒቲ በሚል አይደለም። ዘፍጥረት 1:1 ላይ በረሺት የሚለው ቃል ወይም ደግሞ አርኬ የሚለው ኤናሃርኬ የሚለው ቃል የመጣው መጀመሪያ ለሚለው ቃል እንጂ ኦሪጂን ወይም ኢተርኒቲ ለሚል ቃል አይደለም የመጣው። እኔ ጠየቅኩ ያለው ጥያቄ ምንድነው? ዮሐንስ ወንጌል ምዕራፍ 1:1 ላይ ኤናሃርኬ በሚልበት ሳለ አርኬ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲ በሚል ከዘፍጥረት እስከ ራዕየ ዮሐንስ ድረስ በአዲስ ኪዳን ላይ ያሉ ግሪክ ኮይኔ ጸሐፊዎችና
ብሉይ ኪዳን ላይ ያሉ ደግሞ የግሪክ ሰብጀንት ላይ ያሉ ሰዎች አርኬ የሚለውን ኢተርኒቲ ወይም ደግሞ ኦሪጂን ለሚል የተጠቀሙበት ጥቅስ ካለ አንድ ጥቅስ መዘስጠኝ ነው ያልኩ። ኦኬ አርኬ ሲል የጸሐፊውን ሪፈረንስ ነው እንጂ የሚገልጸው የሎጎስን መጀመሪያ አይገልጽም። እኔ ስለ ሎጎስ መጀመሪያ አልኩም። መጀመሪያ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲ በሚል ባይብል ላይ የገባበት ጥቅስ ካለ ነው። አርኬ ማለት አለቃ በሚል ይመጣል። አርኬ ማለት ጥንት በሚል ይመጣል። አርኬ ማለት መጀመሪያ በሚል ይመጣል። አርኬ ማለት ነው። ለምሳሌ አርኬንጅል ስትል የመላእክት አለቃ ማለት ነው። አለቃ በሚል ይመጣል። ለምሳሌ ራዕይ 3:14 ላይ የፍጥረት መጀመሪያ ለሚለው ቃል ራሱ አርኮስ ብሎ ነው የሚጠቀምበት ቃል። እኔ የጠየቅኩ ጥያቄ አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ በሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የመጣበት ጥቅስ የቱ ጋር ነው ያለው? አሁን ዘፍጥረት 1:1 ላይ ተመሳሳይ ሴፕቱአጂንቱ አለ። ከዛ በተረፈ ግን ዶክተር ሰርች ይኖርብኛል። ዘፍጥረት 1:1 ላይ ግን አለ እግዚአብሔር አንዳንድ ላይ መጀመሪያም ሰማይና ምድርን ፈጠረ ሲል አርኬ የሚለው ቃል በሴፕቱአጂንቱ ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማይም በኤታ አሬስ ነው የሚለው። ስለዚህ ረሺት የሚለውን አርኬ ብለው ተርጉሞታል። እኔ የጠየኩ ጥያቄ አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ ተብሎ በባይብል ውስጥ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የተገኘበት ነው። ዘፍጥረት 1:1 ላይ ዘ ቢጊኒንግ ጋድ ክሬትድ ሄቨን ኤንድ ዘ እርዝ ነው የሚለው። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ አለ እንጂ በኦሪጂን የሚለውን ወይም ደግሞ ኢተርኒቲ የሚለውን ለማመልከት አይደለም የመጣው። እኔ የጠየኩ ጥያቄ ከአንተ አርጊውመንት ተነስቼ ዮሐንስ ወንጌል ምዕራፍ 1:1 ላይ ባለው ጥቅስ መሰረት አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ በሚል ባይብል ላይ የመጣበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ አንድ ጥቅስ ስጠኝ ነው ያልኩህ። እስካሁን አልሰጠኸኝም። አርኬ የሚለው ቃል ሴፕቱአጂንት 1:1 ላይ መጀመሪያ የሚለው ነው ያመጣው። አርኬ የሚለው እኔ መጀመሪያ ብዬ ነው በግሪክ ሰብጀንት አይደለም ኦሪጂን ወይም ኢተርኒቲ ብለህ ያመጣበትን ጥቅስ ነው የፈለግኩት። ቃል በቃል ኢተርኒቲ ልትለው ትችላለህ አልኩ እንጂ ኢተርኒቲ ነው አላልኩም። ያው ቃል በቃል ግን ልትለው ትችላለህ አይነት ነገር ነው ያልኩህ እኮ እንጂ ቃሉ from the origin። እሺ አይ ችግር የለውም በቃ ማለት እንትን የቃሉ ትርጉም from the origin። እኔ በመጀመሪያ የሚለው ቃል እሺ በመጀመሪያ ቃል ነበረ ሲል መጀመሪያ የሚለውን ዘፍጥረት 1:1 ያመለክታል ብለን የምታስበው ወይስ ነቢያቶቹ መናገር ከጀመሩበት ከመጀመሪያ ጀምሮ ነው የሚያመለክተው? የትኛውን ነው አንተ የምትለው? ጸሐፊው ሪፈር እያደረገ ያለው ከመጀመሪያ ብሎ ያስቀመጠውን ታሪክ ነው የሚያሳየው። ጸሐፊው ሪፈር እያደረገ አንድ ጥቅስ ስጠኝና እኔም ደግሞ የራሴን እይታ ላስትና ወደ ቀጣዩ ኤን የሚለው ዱሬቲቭ ወደ ሆነው ደግሞ ወደ ሎጎስ ወደሚለው ደግሞ እንሄዳለን ማለት ነው። አርኬ የሚለውን ቃል አንተ ዘፍጥረት 1:1 ያመለክታል ብለህ ያልክበትን እዛው በሆነ ቴክስቹዋል የሆነ አፕሮች አንድ ጥቅስ አምጣና አያይዘህ ንገረኝ። እኔ ደግሞ አርኬ የሚለው ቃል ጥንት የነበሩ ነቢያቶቹ ከጥንት ጀምሮ መናገር ከጀመረበት ነበር እንደሆነ የሚያሳዩ የመጽሐፍ ቅዱስ ጥቅሶች እሰጣለሁ ማለት ነው። አንድ ሁለት ጥቅስ ሂድበት በዚህ ነገር ላይ። እኔ ዘፍጥረት 1:1 ያመለክታል አላልኩም። ተመሳሳይ ስትራክቸር ነው ያለው ነው። አይ እኔ ያልኩት ማለት ነው በመጀመሪያ ሲል መጀመሪያ የሚለውን የትኛውን መጀመሪያ እንደሆነ አንተ ደግሞ ንገረን፣ ከጥቅስ ጥቅስ አስደግፈ ንገረን ነው ያልኩት። ብዙ ጊዜ ዘፍጥረት 1:1 ነው የሚጠቀሙበት እነሱ። ዘፍጥረት 1:1 ነው የሚያስታውሰው ይላሉ ሰዎች። አንተ ደግሞ ይህንን ያስታውሳል ብለህ መጀመሪያ የሚለው የምን መጀመሪያ እንደሆነ እዛ ላይ ያለውን ነገር ንገረኝ ነው ያልኩህ። እኔ ደግሞ የራሴን እነግርሃለሁ ያለኝን። እሺ ጥሩ ኔት አድርገውና በመጀመሪያም ቃል ነበረ ሲል ጸሐፊው ሪፈር እያደረገ ያለው ቃል ከእግዚአብሔር ጋር ከነበረበት ጊዜ ጀምሮ የተጻፈ ታሪክ ነው እንጂ ከዛ በፊት ስለነበረው የሚገልጽ አይደለም እኮ። አሁን ጥቅስ እኮ አልሰጠኝም እኮ ራሱ። አሁን ለምሳሌ እሱ ሁለተኛው አንጓ ነው። ጥቅስ ለምን እኮ እሱ ሁለተኛው አንጓ ላይ ሲሆን ነው አዳንዬ ከአምላክ ጋር ነበረ። ካይቴዎስ ኤን ሆሎጎስ የሚለው ካይቴዎስ ኤን ሆሎጎስ ማን ነው? በመጀመሪያ ላይ ኢናርኬ ኤን ሆሎጎስ ይላል። አይ ገባኝ። ግን እሱ ሁለተኛው አንጓ ላይ ሲመጣ የመጀመሪያው ኤናርሄ ኤን ሆሎጎስ ነው የሚለው። ሁለተኛው ደግሞ ካይ ሆሎጎስ ፕሮስቶንቲዮን ነው። ሁለተኛው አንጓ ላይ እናወራለን። ከአብ ጋር ነበረ ወይም ከአምላክ ጋር ነበረ ማለት ምን ማለት ነው የሚለው ነገር እንረዳለን። በመጀመሪያ የሚለውን ቃል ነው የፈለግኩት። መጀመሪያ የሚለው ቃል በየትኛውን ነው መጀመሪያ ተብሎ የተጠቀምኩት? አንተ ኦሪጂንም ኢንተርኒቲም የሚል ኤቪደንስ የለህም። ግን መጀመሪያ የሚለው ዘፍጥረት 1:1 አይደለህም አልከኝ። መጀመሪያ ሲል የትኛውን ነው መጀመሪያ የሚለው? መጀመሪያ ሲል ጸሐፊው ሪፈር አላደረገም።
ሪፈር ያላደረገው ምንድነው ከዚህኛው ፖይንት ተነስቼ ነው አላለም። ነገር ግን ከመጀመሪያው ኦኬ በቃ እኔ ራሴ ልስጥና ምክንያቱም ልለፍ ጥያቄ ከጠየቀኝ ጥያቄው እስኪ አይ እንትን ልበለው ነው ያልኩ። ወደሚቀጥለው እኔ ሊድ ነው ያልኩት። እንትኑ ከሌለ አንተ ከሌለው ነው ያልኩት። ስለዚህ በመጀመሪያም ቃል ነበረ ማለት ነው። ሂድ አላቋረጥኩም። ስለዚህ ቃሉ እንደነበረ የሚያሳይ ነው። ሁለተኛው አንጓ ላይ እናወራለን። አዎ አይ እኔ ያልኩት ደግሞ ምንድነው መጀመሪያ የሚለው ነው። አርኬ የሚለውን ቃል ለምን እንደተጠቀምክበት ጥቅስ አያስፈልገውም ስትለኝ በቃ እዛ ጋር ፊሽካው ተነፍቷል። እኔ ደግሞ የራሴን ደግሞ ልናገር ብዬ ነው። ከዛ አንጻር ነው እንጂ ለማቋረጥ አይደለም። እንደገና ደግሞ ማውራት ስትፈልግ ደግሞ ደቂቃ ስጠኝ ምናምን ነገር በለኝ እንሰጣለን። ያው ቤቱ የነፃነት ቤት ስለሆነ ማለት ነው። ግልጽ ነው ዳኒ? አዎ ቀጥል። ቴንኪው አመሰግናለሁ። እሺ ስለዚህ የእንትን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲል በመጀመሪያ እንዲያወራው ስል አሁን ኡስታዝ ወሂድ እንዳወራው ከሆነ ጊዜ በኋላ ለማለት የተጠቀመበት ነው። በቀጣይነት ደግሞ ቆላሲያስ 1:18 ላይ the person or things that commences ስለመቀጠሉ ማለት ነው። the first person or the things in a series a leader ይላል ቆላሲያስ ይላል። ስለዚህ ሌሎችም ጥቅሶች አሉ። ስለዚህ ብዙ ዩዞች አሉ። ይሄንን መክፈት የፈለግኩት ምንድነው from the origin ብለህ ልትፈታው ትችላለህ ብዬ ስናገር ዝም ብዬ አውት ኦፍ ዘ ብሉ ያወራሁት እንዳልሆነ እንድታውቁ ፈልጌ ነው። ስለዚህ በመጀመሪያም ቃል ነበረ ሲል ከመጀመሪያ ሊሆን ይችላል፣ ከኦሪጂኑ ሊሆን ይችላል። ብቻ ከዛ ጀምሮ ጸሐፊው ሪፈር እያደረገ ከነበረው ሴንስ ሊሆን ይችላል፣ ወይም ደግሞ አብሶሉት ቢጊኒንግም ሊሆን ይችላል ነው። ቴንኪው። አዎ ግን እኔ የጠየቁት ጥያቄ እሱ አይደለም። አንድ ቃል 24 25 ትርጉሞች አሉት በዲክሽነሪ ደረጃ ያሉት ነው ማለት ነው። ባይብል ላይ ግን ከኦሪት ዘፍጥረት ከራዕየ ዮሐንስ ድረስ ባለው ጥቅስ ውስጥ አርሄ የሚለውን ቃል ኦሪጂን ወይም ደግሞ ኢተርኒቲ ለሚል የገባበት ጥቅስ ካለ ነው የጠየኩ የነበረው። እሱን መኖር አይጠበቅበትም ስላልከኝ ያው ለታዳሚውና ለህሊና የምትሆው ነገር ይሆናል ማለት ነው። ቃል ሎጎስ በሚለው ቃል ላይ ሎጎስ በባይብል ውስጥ ማለት ነው። ሎጎስ የሚለው ቃል ለምሳሌ የተስፋ ቃል በሚል መጥቷል። ሮሜ 9:9 ላይ ሎጎስ የሚለው ቃል ምንድነው? የተስፋው ቃል ሲልና የተስፋ ቃል ለሚለው ቃል ሎጎስ የሚል ቃል ይጠቀማል። ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ወይ 61 አካባቢ ላይ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል ሲሉ ንግግር ለሚለው ቃል ሎጎስ በሚል መጥቷል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ የምናገረው ቃል በመጨረሻ ቀን ይፈርድባቸዋል ሲል ቃል ለሚለው ቃል ሎጎስ በሚል መጥቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲል በጥንት ጀምሮ የነበሩ ነቢያቶች ሲነገር የነበረ ቃል አለ ስለ መሲሁ ከጥንት ጀምሮ ማለት ነው። ምናልባት አንተ ፕሮቴስታንት ስለሆንክ የመጀመሪያው ነቢይ እንትና ነው አቤል ነው የሚል ትምህርት አለ። በቸርች ፋዘርስ ደግሞ የመጀመሪያው ነቢይ አዳም ነው። ዘፍጥረት 3:15 ላይ ለአዳም ሲነገርለት የነበረው ቃል በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ተቀጠቀጣለህ እርሱ ራስን ይቀጠቅጣል የሚል የተስፋ ቃል ነበረ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው እያለ የሚናገረው። አንተ ደግሞ በአንተ ትምህርት ውስጥ ስለ መሳያ ነው የሚያወራው። ያው ዮሐንስ ወንጌል 1:1 ላይ ስለ መሳያ ነው ዘፕሮሚስድ መሳያ ነው የሚያወራው። ዮሐንስ ወንጌል 1:1 ላይ ኢየሱስ ለምን ቃል እንደተባለ አንተ ደግሞ ትነግረናለህ ማለት ነው። ቃል የተባለበትን ምክንያት ማለት ነው። እና ቃል ሲባል ምን ማለት እንደሆነ ደግሞ ንገረን። ይኸው ሰው እያዳመጠ ነው። ኦኬ ቴንክ ዩ። ዮሐንስ 1:1 በመጀመሪያም ቃል ነበረ ካልን በኋላ የጠየቀኝ ጥያቄ እስከ ሲ ድረስ እንድጓዝ ያስገድደኛል። እስከ ሲ ድረስ እንድጓዝ ያስገድደኛል። ቴንክ ዩ። ኢናርኬ ኢኖሎጎስ ማለት በመጀመሪያም ወይንም ደግሞ ፍሮም ደ ኦሪጂን ከጥንት ቃል እንደነበረ ያሳየንና ኦሎጎስ ኤን ፕሮስቶንቲዮን የሚለውን ስናይ ደግሞ ይህ ቃል ከእግዚአብሔር አጠገብ እንደነበረ እናያለን። ጥያቄ የምን ነበረ? ይሄ ቃል ከንግግር ባለፈ ሌላ ምንን ያመለክታል የሚል ጥያቄ ነው የቀረበልኝ። ሌላ ምንን ነው የሚያመለክተው? ማለት ክርስቶስ እንደሚያመለክት ንግግር ብቻ ነው ወይ ነው አለ። እሺ ጥያቄው እንዲቀሞሽ እሱ ነው የምልህ። ሁለተኛውን አንኳ እናየዋለን፣ ሶስተኛውንም አንኳ እናየዋለን። አሁን እንደዛ አይደለም። ኢየሱስ ቃል የተባለበት ምክንያት ነው የፈለግኩት የነበረው። ለምሳሌ ቃል ማለት እኛ አሁን የተስፋ ቃል ነው ወይም ደግሞ ንግግር ሆኖ በንግግር ደረጃ ስለ መሲሁ የሚነገር ነገር ነበረ ብዬ ብዙ ጥቅሶችን ጠቅሻለሁ። እንደውም ጥቅሶችን ስጠቅስ ያሰለቸው ስለመሰለኝ ይቅርታውን ላልጠይቅ ነበር። ብታቋርጠኝም ወዲያው ማቋረጠው ነገር ነበረ የሚሆነው። አሁን ኢየሱስ ለምሳሌ በግ የተባለበት ስለሚታረድ ነው
ዮሐንስ ወንጌል 1:29 ላይ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ዮሐንስ ወንጌል ምዕራፍ 6:35 አካባቢ ላይ የእግዚአብሔር እንጀራ ይላል፣ ስለሚበላ ነው። ኢየሱስ ቃል የተባለበትን ምክንያት ከባይብል ጥቅስ ስጠን የተባልከው ከምን አንጻር ቃል ለምን እንደተባለ ዮሐንስ ወንጌል አንዳንድ የመጀመሪያው አንጓ ላይ የመጀመሪያው ኤ ላይ ማለት ነው። እሱን ነው ያልኩ የነበረው። ኦኬ ቃል ለምን ተባለ ነው እያልክ ያለው? አዎ ቃል አንድ ነገር ቃል ሲባል ለምን ተባለ? ቃል የተባለበት ቃል እኮ ኤክስፕሬሲቭ ነው። ክራይስት ማለትም ሊሆን ይችላል። አሌክስ ከፍቼ ላሳይ ይችላለሁ። ክርስቶስም ሊሆን ይችላል። ሀሳብ ሎጂክ አይደለም ጥያቄው አዲስ አይደለም። ምናልባት አንድ ድገምልና ካልሆነ ማለፍም ይቻላል። ኢየሱስ ዮሐንስ ወንጌል ምዕራፍ 1:29 ላይ የእግዚአብሔር በግ ተብሏል። በግ የተባለበት ስለታረደ ነው። ለምሳሌ ዮሐንስ ወንጌል 6:35 አካባቢ ላይ የእግዚአብሔር እንጀራ ይለዋል ኢየሱስን። ብርሃንም ይለዋል። ብርሃን ሲባል ስለሚያበራ ነው። ኢየሱስ ቃል የተባለበት ምክንያቱ ምንድን ነው? ቃል የተባለበት ያ ነው ጥያቄው የነበረው። ኦኬ የእግዚአብሔር ባይ ዘ ዌይ ሎጎስ ኢዝ ኖት ስፒች ብቻ አይደለም። የቃሉ ትርጉም ራሱ ፐርሰንም ጭምርም ስለሆነ ነው ቃል የተባለበት። የተሻለ ነገር ካለ ማስረዳት ትችላለህ። ኖ አይ በቃ ተው፣ ችግር የለውም። ጥያቄውን አልመለስከውም። እኔ ኢየሱስ ፐርሰን ነው ወይስ አይደለም የሚለው ላይ አይደለም ጥያቄ። አሁን ሎጎስ ፐርሰን ነው ወይስ አይደለም ምን አስበህ ነው? ኦፕን ነው። አሁን እኔ የሎጎስን ትርጉም ፊት ለፊት ያለ እዚህ ሳምቲንግ ሊሆን ይችላል። ጥያቄውን አንዴ ልድገመውና የመጨረሻውን እንትን ካላለ ችግር የለውም። ሎጎስ ማለት ዲቫይን ኤክስፕሬሽን ሊሆን አንዴ ጋር ላይ ሎጎስ ማለት ዲቫይን ኤክስፕሬሽንም ሊሆን ይችላል አለ ዲክሽነሪው። ስለዚህ ዲቫይን ስለሆነ ክርስቶስ ሪፕሬዘንት አድርጓል አለው። አይ አይደለም ካልክ ግን ኦልሬዲ እኔ ጋር ያለው ኤግዞስትድ ስለሆነ አንተ መናገር አለብህ። አለዛ ኦልሬዲ እኛ ጋር አይ እኔማ ተናገርኩ እኮ ዳኒ፣ እኔ ተናገርኩኝ። ቃል የተባለበት ምክንያት ለምሳሌ እንትን ላይ ሮሜ 9:9 ላይ ስትመለከተው የተስፋ ቃል ይለዋል ኢየሱስን። የተስፋ ቃል ለሚለው ቃል ግሪከኛው ሎጎስ ነው የሚጠቀመው። እንደገና ደግሞ ቃል ማለት በንግግር በተስፋ ቃል ደረጃ ወይም ደግሞ ነቢያቶቹ ከጥንት ጀምሮ ሲናገሩት ነበር። ሮሜን እናውጣው። ሶሪ ይቅርታ፣ ሮሜ ስናጠር እናውጣው። ሮሜ 9:9 ላይ አህመድ ወይ አንድ ሰው ካለ መክፈት ትችላለች። አንተም ክፈተው ከፈለግ ግሪከኛው ላይ። አይ እናንተ ክፈቱት። 9:9 ነው አይደል? እሺ ችግር የለውም። ሮሜ 9:9 አማርኛውን አንብብለትና ግሪከኛውን ክፈትለት። እሺ አማርኛውን ላንብብልህ። አንባው፣ ችግር የለውም። ይህ ያው ሮሜ 9:9 እሺ ምን ይላል? ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና አለ። ግሪኩን ልክፈተው? ኦልሬዲ ከፍቼዋለሁ። አንብበው ከፈለክ። ይሄኛው ስለ ክርስቶስ ነው ወይ ነው? ቆይ አሁን ጥያቄ ስለ ክርስቶስ እዚህ ጋር ምን መሰለህ ለሚለው ቃል አይ ይኸውልህ ፖይንቴን አላገኘውም ማለት ነው። የተስፋ ቃል ለሚለው የገባው ቃል ምንድን ነው? ግሪከኛው ላይ ሎጎስ ነው የገባው። ሎጎስ ይግባ እንጂ ስለ ክርስቶስ ይገልጻል ብለን የምታምነው ይሄንን ሎጎስ ነው የሚለው ሆሎጎስ ነው የሚለው የገባው? ሆሎጎስ ነው የሚለው። በአማርኛ እያወራን ስለሆነ የግሪክ ግራመር ተጠንቅቄ አይደለም የማወራው ብራዘር፣ ለአንተ እንዲገባ ስለሆነ። አይ ሆሎጎስ ማለት ዴፊኒት አርቲክል ያለው ነገር ነው። የተስፋ ቃል የተስፋው ቃል ራሱ እንደ ሰብጀክት ነው የገባው። ኢትስ ኖት አባውት ክራይስት ነው ያልኩ ያለሁት። ሮሜ 9 እንትኑን ነው ያልኩ እኮ። ይህ ሎጎስ የሚለው ቃል በምን እንደሚመጣ ሳብራራ፣ ይህም በዚህ ይመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና አለ። የተስፋ ቃል ነው። የተስፋ ቃል ለሚለው የገባው ቃል ምንድን ነው? ሆሎጎስ። ስለዚህ ሆሎጎስ የተስፋ ቃል መሆን ይችላል። ዮሐንስ ወንጌል 1:1 ላይ በመጀመሪያ ቃል ነበር ሲል በመጀመሪያ የተስፋ ቃል ነበረ ነው የኔ አርጊውመንት። አንተ ደግሞ ቃል የተባለበትን ምክንያት ነው እኔ አሁን ያመጣሁልህ እንድታውቀው ነው። አንደኛ የቃሉ ትርጉም በምን እንደሚውል፣ አንደኛ እንዴት አፕላይድ እንደሚውል። ልክ አሁን ለምሳሌ በግ ሲታል ስለሚታረድ ነው አልከኝ። እንጀራ የሚባለው ስለሚበላ ነው አልከኝ። ፊገራቲቭ ነው ሲመጣ። ብርሃን የተባለበት ምክንያት ስለ ሃይድሮጂን ሂሊየም እና ስለ አርገን እያወራ አይደለም። ዮሐንስ ወንጌል 12:8 ላይ 8:12 ላይ ሲናገር። ስለዚህ ልክ እንደዛው ኢየሱስ ቃል የተባለበት ምክንያትን ንገረኝ ነው ያልኩ የነበረው። አንድ እድል ልስጥና ከነገርከኝ ንገረኝ፣ ካልነገርከኝ ወደ ቀጣዩ እንሄዳለን። ኦኬ እዚህ ጋር በነገራችን ላይ የተስፋው ቃል ራሱን የቻለ አርቲክል ሊኖረው ይገባል። እየተወራ ያለው ለአብርሃም ስለተነገረው ስለዛ ስፔሲፊክ ተስፋ ቃል ነው። ይሄ አሁን የተጠቀሰው ጥቅስ የኢየሱስ ክርስቶስን ዲቫይን ኤክስፕሬሽንነት
አይለውጠውም፣ ሊለውጠውም አይችልም። ማስረጃም ልታመጣ አትችልም አንተ። ለምን ሲባል ሎጎስ ማለት ኢስ ዲቫይን ኤክስፕሬሽን ጭምርም ክርስቶስን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። ይህንን በማስረጃ ማሳየት እችላለሁ ቪዲዮ ከፍቼ። ጥያቄው ግን ገብተዋል ያልኩ ምንድን ነው? ጥያቄው ገብቶኛል። ሎጎስ ለምን ተባለ? ሎጎስ ለምን ነው የማይባለው እኮ? ሎጎስ የተባለበት ምክንያት ነው የፈለኩት። ምክንያቱም ሎጎስ ለምን እንደተባለ ኢየሱስ ቃል የተባለ ቃል ለምሳሌ እኮ ለምን ቃል እንደተባለ ኤክስፕሬሽን አይደለም እኮ ለምን ያ ቃል ለምን እንደተባለ አልነገርከንም እኮ። አሁን አንተ እኮ እያወራ ያለው ሌላ ነገር ነው ራሱ ማለት እንትን ነው። ይሄ እንትን ዝም ብሎ ንዝንዝ ማድረጉ አንደኛ አንተ ለአንተ ሪስፔክት ለኔ ዲስሪስፔክት ማድረግ ነው። ታዳሚም እንደዛ አይደለም የሚሆነው። ቃል ለምን እንደተባለ ምክንያቱን አልገለጽከውም እና አንዴ ከገባ የገባን ነገር አንዴ ነገርንና ዝም ብለህ ማጠቃለያ ያሰራበት ካልሆነ ማለት ነው። እኔ ቃል ዲቫይን ኤክስፕሬሽን ነው ስልህ ዝም ብዬ ፈጥሬ ሳይሆን ፊት ለፊቴ ካለው ማቴሪያል ከፈለክ በቪዲዮ ከፍቼ ያሳያለው። ስፔሲፊካሊ ዊዝ አን አርቲክል ኢን ጆን ዲቫይን ኤክስፕሬሽን ዳትስ ክራይስት ብሎ ያስቀምጠዋል። ስለዚህ እያነበብኩ ነው እንጂ ማወራው ዝም ብዬ የሆነ እሱ የእንትን ማብራሪያ እኮ ነው የሰጠው። እኔ ከጥቅስ ነው የፈለኩት እኮ ዳንዬ። ሁለቱ በጣም የተለያየ ነገር ነው። በቃ የተሻለ ነገር ካለ አንተ አብራራውና እንስማው። እኔ አብራራውና እኮ ያብራራውትን ምንም ያልከኝ ነገር የለም። አንተ ደግሞ የአንተ ያብራራበትን ታዳሚው ይስማውና የሆነ ነገር በለን ነበር ያልን የነበረው አላልክም? አንተ ያብራራኸውንማ ገና እኮ ሪያክት አላደረኩበትም። ክርስቶስ የእግዚአብሔር የተስፋ ቃል ነው ብለሃል። ክርስቶስ ያልኩት እኮ ዮሐንስ ወንጌል 1:1 ላይ ሎጎስ የተባለበትን ምክንያት አስቀመጥኩኝ። አንተ ደግሞ ሎጎስ የተባለበትን ምክንያት አላስቀመጥክም። ትክክል አለመሆኔም አንተ ትክክል አይደለም ብቻ ማለት ሳይሆን አሁን አንተ መጀመሪያ ለምን ሎጎስ እንደተባለ ምንም ያቀረብከው ነገር የለም እኮ። ከዛ በኋላ ነው ሁለታችንም አንዳንድ ሪባትል ሴሽን ኖሮን እኔ አንተ ትክክል አይደለህም ብዬ ለማለትም ምን እንደሆነም የነገርከኝ ነገር የለም። የኔ እንኳን ትክክል እንዳልሆንኩ ላሳያችሁ ለማለት ትክክል አይደለም ብዬ መሆኔን ለማሳየት መጀመሪያ አንተ ያንተን አርጊውመንት መጀመሪያ መቼ አስቀመጥክ ዳንዬ? የኔን ስጠይቀኝ የነበረውና የአንተ ትክክል እንዳልሆነ ላሳይን። ያው አይደለም መጀመሪያ አስቀምጥና ከዛ በኋላ ነው ወደ እንትን ፕሬዘንት ሳታደርግ ሳታቀርብ ወደ ቀጣዩ እንዴት መሄድ ይቻላል ራሱ ማለት ነው። ስለዚህ አቅርብና እንትን በለው። ሎጎስ ማለት ዲቫይን ኤክስፕሬሽን ነው ወይም ደግሞ የመለኮት ሎጎስ ማለት ዲቫይን ኤክስፕሬሽን ነው የሚል ነገር የቱ ጋር ነው ያለው? ጥቅስ ስጠኝ ነው ያለው። የቃሉ ትርጉም ቃሉ ራሱ ኮይኔ ግሪክ አይደል እንዴ? ኮይኔ ግሪክ እኮ ነው። እኔ እኮ ዲክሽነሪ ከፍቼ ነው ማሳየ። ዳኒ የገባበትን ነው እኮ ነው የፈለኩት። የገባበትን ነው የፈለኩት። አሁን ሎጎስ የሚለው ቃል ዲቫይን ኤክስፕሬሽን ተብሎ የገባበት ጥቅስ አለ ከዘፍጥረት እስከ ራዕየ ዮሐንስ ድረስ። የቃሉ ትርጉም እኮ መጽሐፍ ቅዱስ ውስጥ አይገኝም። የቃሉ ትርጉም ተጠቃሚ እኔ ደግሞ እየተጠቀምኩኝ ያለው ሄርሜኔቲክስ ነው። ሊንጉስቲካል አፕሮች፣ ግራማቲካል አፕሮች፣ ቴክስቹዋል አፕሮች እና ኮንቴክስቹዋል አፕሮች ነው እየተጠቀምኩኝ ያለሁት። ያ ሄርሜኔቲክስ እጅግ ትክክል እንዳልሆነ አሳይሃለሁ። ምንም ነገር የለውም። ከጥቅስ አልወጣሁማ። ኤክሶጄሲስ ነው የተጠቀምኩት። እኔ በጥቅስ ነው ማሳየት ችግር ለምን ዲክሽነሪ ላይ ሎጎስ ማለት ዲቫይን ኤክስፕሬሽን ነው የሚል ማስረጃ አምጣ ከዘፍጥረት እስከ ራዕየ ዮሐንስ ድረስ። ይሄ ነው ጥያቄው። ይኸውልህ ሎጎስ ምን እንደሆነ ለማወቅ ከፈለግ ዮሐንስ 1:1 እስከ 5 ድረስ ስናነበው ሎጎስ ምን እንደሆነ ትረዳለህ። እያነበብን ያለ ነው። አንድ የመጀመሪያው አንጓ ነው የምናወራው። አሁን ምን መሰለህ እየሆነ ያለው ሎጂካሊ ማለት ነው። አንድ ነጥብ ሲነሳ ፎካል ፖይንት እያለ ማርጂናል ፖይንቶችን አንስቶ መርጅ አድርጎ ከውይይቱ ማምለጥ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የመጀመሪያው 3 አንጓዎች አሉ። ኤን አርኬ ኤን ሆሎጎስ፣ ካይ ሆሎጎስ ኤን ፕሮስቶንቲዮን፣ ካይ ሆሎጎስ ኳይ ቴዎስ ኤን ሆሎጎስ የሚል 3 አንጓ ነው ያለው። የመጀመሪያ አንጓ ላይ እየተነጋገርን ያለ ነው፣ እየተማማርን ነው፣ እየተወያየን ያለ ነው። እዛ ነገር ላይ ያለኝን ምልከታና አስተያየት የጣጣጥናውትን ነገር አቀረብኩልህ። አንተም ደግሞ በተራ ደግሞ ያንን ነገር አቅርበህና አብላልተህ ለህዝቡም ለኔም ማቅረብ መቻል አለብህ። ያ ሲያቀትህ ምንድን ነው ያደረግከው? አይ ያ ነገር የተሳሳተ ነው አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው የተሳሳተ ከሆነ ሎጎስ የሚለው ቃል የተስፋ ቃል እንደሚመጣ ሮሜ 9:9 ጠቅሼና ጠቅሼ ሞግቻለሁ፣ ተሟግቻለሁ። አንተ ደግሞ በተራ ደግሞ ሎጎስ የተባለበት ይሄንን ነው ብለህ ኤክሶጂሲስ ነው እንጂ ያመጣው ኤክሶጂሲስ አላመጣም። ፈቲዮት ሳይሆን ሰጊዮት ነው ስታመጣ የነበረው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የመጀመሪያው አንጓ ላይ የምትናገረው ነገር ካለ ነገርንና ወደ ሁለተኛው አንጓ እንሂድ። በመጀመሪያ ደረጃ ቃል የራሱ
ሆነ በወቅቱ የሚጠቀሙበት ያዘለው ትርጉም አለ ብዬ ነግሬሃለሁ። ያን ትርጉም የመጽሐፍ ቅዱስ ዲክሽነሪ ላይ ያለውን አሳይቻለሁ። የመጀመሪያው ማለት ነው። ለምሳሌ ክርስቶስ ስንል ምን ማለት ነው ሲባል የተቀባ ማለት ነው። የተቀባ ማለት ምን ማለት እንደሆነ ለማሳየት በወቅቱ ክርስቶስ ማለት ምን ማለት እንደሆነ ነው። ቋንቋውን አይቼ በአማርኛ የተቀባ ስንል የተቀባ ማለት እንደሆነ የአማርኛ ዲክሽነሪ እንደሚነግረን ሁላ የግሪክ ዲክሽነሪ አውጥቼ ነው የነገርኩ። ከዛም በኋላ ግን አንተ ሄርሜኔቲክ ሰርቼ ያልከኝ እጅግ በሚገርም መልኩ ትክክል እንዳልሆንክ ላሳይህ ፍቀድልኝ። ታወራለህ፣ ምንም ችግር የለውም። ለምሳሌ ክርስቶስ የሚለው የግሪከኛው ቃል ማሻህ የሚለው የዕብራይስጥ ቃል በግስ መደብ ራሱ ይመጣል። ለምሳሌ ሐዋርያት ሥራ 10:38 ላይ አምላኬ ናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ለምን ክርስቶስ ተባለ ብትል በግስ መደብ ደረጃ ሊንጉስቲካሊ ማውጣት ይቻላል፣ ግራማቲካሊ ማውጣት ይቻላል፣ ቴክስቹዋል አፕሮች ማውጣት ይቻላል፣ ኮንቴክስቹዋል አፕሮች ማውጣት ይቻላል። ሐዋርያት ሥራ 2:36 ዕብራውያን 1:9 ላይ ኢሳይያስ 61:1 ላይ እየጠቀስን እያጣቀስን ማየት እንችላለን። ኢየሱስ ሎጎስ ለምን እንደተባለ ሎጎስ የሚለው ቃል የቃሉ ትርጉም ምንድን ነው ብዬ አልጠየቅኩም። የቃሉ ትርጉም ሎጎስ የሚለው ቃል ሪዝን መሆን ይችላል፣ ንግግር መሆን ይችላል፣ ቃል መባል ይችላል። የተለያየ ነገር ትርጉም አለው። ኢየሱስ ለምን ቃል እንደተባለ ዮሐንስ ወንጌል 1:1 ላይ ለምን እንደተባለ ማስረጃዬን እኔ ሮሜ 9:9 ጠቀስኩኝ፣ ዮሐንስ ወንጌል 8:40 ጠቀስኩኝ፣ ዮሐንስ ወንጌል 6:61 ላይ ጠቀስኩኝ። አንተ ልክ እንደዚሁ በተመሳሳይ ለምን ሎጎስ እንደተባለ ዮሐንስ 1:1 ላይ የመጀመሪያው አንጓ ላይ ለምን ኢየሱስ ሎጎስ እንደተባለ ነው የተጠየቀው እንጂ ሎጎስ የሚባለው ነገር ፐርሰን ነው ወይስ ኢምፐርሰን ነው የሚለው ነገር አልተጠየቅም ራሱ። ስለዚህ ዮሐንስ ወንጌል 1:1 የመጀመሪያው አንጓ ላይ ያለውን ነገር ንገረንና ከዛ በኋላ ወደሚቀጥለው አንጓ እንሄዳለን ማለት ነው። አይ ቲንክ እኔ እንደዚህ ታዳሚንም ማሰልቸት አልፈልግም። ለአንተ ያለኝም ሪስፔክት ምንም እንዲወርድብኝ አልፈልግም። እኔ ስለ እኔ ሪስፔክት አታስብ። እኔ አም ኖበዲ ጀስት ፎርጌት ዳት። እና ግን አፓርት ፍሮም የአንተ ኮሜንት ተጠያቂ እኔ ሆኜ ጠያቂ አንተ ሆነ አንተ 90% እያወራ እኔ መሀል ሳወራ ጠይቀኝ እኮ አልኩህ። ኧረ እንደዛ አይነት እንድታስበኝ አልፈልግም። ጠይቀኝ ከፈለክ ሚታርገ ስማ። ታዲያ ባክ ኤንድ ፎርስ ዲያሎግ ነው እኮ እያደረግን ያለ ነው ዳንዬ እንጂ የሆነ ፕሬዘንቴሽን እያቀረብን አይደለም። እንደዛ ከሆነ ሚት አድርጌ ላዳምጥ እችላለሁ። ላድርግ እንደዛ ደቂቃ ስጠው ማለት እንደዛ ነው። ግን ባክ ኤንድ ፎርስ ዲያሎግ ነው የጀመርነው አጀማመራችን። ለዛ ስለሆነ ነው እንጂ እንደ ፕሬዘንቴሽን ከሆነ ምን ባክ ኤንድ ፎርስ ትጀምራለህ አንተ? በየ3 ደቂቃው እየገባ 5 ደቂቃ እያወራ ነው ያለው በየ2 ደቂቃው። ኧረ እንደዛ አይደለም። ስለጣመ ጥመዋል ብዬ ስላሰብኩኝ ነው ዝም ብዬ የማወራው። እንደዛማ ከሆነ ካልጣመ አሳጥርልኝ ምናምን በለኝ እንጂ ዳኒ፣ እንደዛማ እኮ ልክ አይደለም። ለማንኛውም ደቂቃ ስጠው። ስንት ደቂቃ ልስጥ ዳኒሻ? ችግር የለውም። 2 ደቂቃ 3 ደቂቃ ይመጣል እኮ በየ2 ደቂቃ እናውራ። 2 ደቂቃ እናውራ እንዳያሰልች። እሺ 2 ደቂቃ ይኸው እኔ ሚት አድርጋለሁ። ሲጨርስ ንገረኝ። ኦኬ እሺ አድርግለት እንደቀደሙ እኔ አልችልበትም። ከነካው ደግሞ ስታክ ያደርግብኛል። እሺ ቀጥል። ኦኬ እሺ አረጋችሁ። ዮሐንስ 1:1 መጀመሪያ ደረጃ ማለት ነው። ዮሐንስ 1:1 ለምን ሎጎስ ተባለ የሚለውን ሎጎስ ማለት ቃሉ ያዘለውን ማዘር ታንጎ በዛን ጊዜ የነበረው ቋንቋ የያዘውን ትርጉም አለው ማለት ንግግር ሊሆን ይችላል፣ ሎጂክ ሊሆን ይችላል፣ ሪዝን ሊሆን ይችላል፣ ዲቫይን ኤክስፕሬሽን ሊሆን ይችላል። ቋንቋ ነው። ይህን ቋንቋ ተጠቅሞ ተጽፈዋል። ከዛ በኋላ የሚቀጥለው ምንድን ነው? ይሄንን ቋንቋ ተጠቅመን ክራይስትን ያመላክታል ብለን ተናገርን። ክራይስትን እንደሚያመላክት ለማሳየት ይኸው ንግግር ይሄው ሎጎስ የተባለው አምላክ ነው ይላል። ቀጥሎ አምላክ ነው። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ደግሞ እግዚአብሔር ነበረ። አሁን በወሂድ አፈታት የተስፋ ቃል እኮ እግዚአብሔር ነበረ እያለ ነው። የተስፋ ቃል እንዴት ነው እግዚአብሔር የሚሆነው? ወረድ ብሎ ደግሞ ሁሉ በእርሱ ሆነ ይላል። እርሱ የተባለው የተስፋ ቃል ነው። ሁሉ በተስፋ ቃል ሆነ እንደማለት ነው። ከሆነውም አንዳችም አልሆነም ይላል። ደግሞ በውስጡ ብርሃን ነበረ ይችላል፣ ብርሃንም አለው እያለ ነው። ስለዚህ ይሄ የተስፋ ቃል ፈጣሪ ነው ማለት ነው፣ አምላክ ነው ማለት ነው። ሁሉ በእርሱ የሆነ ነው፣ ከሆነውም አንዳች ያልሆነው ነው እና እንደውም ወደ ገዛ ወገኖቹ መጣም ይላል ይሄ ቃል። ስለዚህ ይሄ ቃል ይሄ የተስፋ ቃል ማለት ነው። የተስፋ ቃል ከሆነ እንዴት ነው ወገኖች የሚኖሩት? ስለዚህ ይሄ የሚያሳየን ፐርሰኒፋይድ የሆነ ወይም ደግሞ ፐርሰን የሆነ እንደሆነ ነው የሚያሳየን። ለምን እርሱ ተብለዋል። አሁን የተስፋን ቃል እርሱ አንለው። ይህ የተባለው
ይህ ማለት ምን ማለት ነው? እርሱ ነው። በነገራችን በግሪኮ ኦፎስ ነው የሚለው እዚህ ጋር። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ እርሱ ተብሏል። ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበር፣ ሕይወትም አለው እያለ ነው። ሕይወትም የሰው ብርሃን ነበረች። በዚህ መሰረት ዝም ብሎ ቃል ሳይሆን ፈጣሪ የሆነ ሁሉ በእርሱ የሆነ ብርሃን የሆነ ሕይወት ያለው የሆነ ከአብ ጋር ያለ ዲቫይን የሆነ ነገር ነው። ስለዚህ ፐርሰን ነው እንላለን፣ አምላክ ነውም ይላል። ስለዚህ አሁንን ማፍረስ መቻል አለብህ። የተስፋ ቃል የሚል ማምጣት አትችልም እዚህ ውስጥ። ያው አንዴ አልፈዋል ታውቃለህ። እነሱ ራሳቸው እንዲያስቆሙ ስለፈለግኩኝ ነው መሀል ላይ ያልገባሁት። ደግሞ በዛ ላይ ደግሞ ስታወራ ደግሞ ጥሞኝ ነው ያዳመጥኩ። ስችት አላለኝም። እኔ ስችት ቢለኝ ኖሮ አስቆም ነበር ራሱ ማለት ነው። በዚህ ደረጃ ነው እኛ እንትናችን ቤታችን ማለት ነው፣ ቤታችን ያለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ 3 አንጓ አለው። እኛ እያየን ያለ ነው የመጀመሪያውን አንጓ ነው። ስለ ሁለተኛው አንጓ አላወራንም። የመጀመሪያ አንጓ ላይ ኤና ሃርኬ ኤን ሆሎጎስ በመጀመሪያ ቃል ነበረ በሚለው አረፍተ ነገር ቃል የተባለበት ምክንያት ምንድን ነው ለሚለው ነገር በቂ መልስ አልሰጠኸኝም። የኔንም ያፈረስከው ነገር የለም። ምንም ያፈረስከው አንተ እያወራ ያለው ከዛ በኋላ ቃልም አምላክ ነበረ ወይም ቃልም እግዚአብሔር ነበረ የሚለውን ነበር እያወራ ልናወራ ያሰብናቸውን ነው። ገና ለገና ወደፊት ሄድከው ማለት ነው። ስለዚህ አንተ ነህ ከሀሳቡ የሸሸው እንጂ እኔ ምንም ከሀሳቡ ገና አልነካሁትም እኮ ራሱ ማለት ነው። ስለዚህ የመጀመሪያ አንጓ ላይ በመጀመሪያ ቃል ነበረ በሚለው ላይ ብዙ አውርተናል። አይ ቲንክ ታዳሚውንም እንዳናሰለች ማለት ነው። ሁለተኛው አንጓ ላይ የካይ ሆሎጎስ ኤን ፕሮስቶንቲዮን በሚለው ውስጥ ፕሮስቶንቲዮን ፕሮስ የሚለው ቃል ምንን የሚያመለክተው? ፕሮስ ፕላስ አኩዜቲቭ። ኦኬ ፕሮስ ቃልም በእግዚአብሔር ዘንድ ነበረ ማለት ቃልም በእግዚአብሔር አጠገብ ነበረ ማለት ነው። ማስረጃ አሁንም ዲክሽነሪ ከፍቼ ላሳይ ይችላለሁ። ዲክሽነሪ አይደለም ከመጽሐፍ ቅዱስ አንጻር እናያለን። ፕሮስ የሚለውን ቃል ለምን አገልግሎት ላይ እንደዋለ ዲክሽነሪ ሌክሲከን ማለት ነው። ፕሮስ ማለት ሲምፕሊ እኮ ዊዝ ማለት ነው፣ ወይም ደግሞ ዘንድ ማለት ነው። ስለዚህ ዘንድ የሚለው ነገር ፕሮስ ፕላስ አኩዜቲቭ የሚባለው ነገር ሲመጣ ለሪሌሽን ብቻ ሳይሆን ለኢንተራክሽንም ይገባል አይደል? ባይብል ላይ ሊገባ ይችላል። አኪዜቲቭ ሲሆን ግን በቅርብ ርቀት ነው ይላል ስኮላሮች ጽሑፍ። ፕሮስ ፕላስ አኩዜቲቭ ሆኖ የገባበት ለኢንተራክሽን ሆኖ መግባት አይችልም። ለሪሌሽን ብቻ ሳይሆን ለኢንተራክሽን ሆኖ አይገባም። ይሄ አሁን ያልከውን ነገር ያለ የሚያሳይ በቅርብ ርቀት መሆኑን የሚያሳይ ጥቅሶች ማሳየት ይችላለሁ። ኖ አይ እኔ የጠየኩት ጥያቄ ፕሮስ የሚለው ፕሮስ ፕላስ አኩዜቲቭ የሚባለው ለሪሌሽን ብቻ ሳይሆን ለኢንተራክሽን አይገባም ወይ ነው ያልኩ። ፐርሰን ያልሆነ ነገር ከፐርሰን ጋር ላለው ኢንተራክሽን መግባት አይችልም? ሊገባ ይችላል። ኦኬ ስለዚህ ዮሐንስ ሁለተኛው አንጓ ላይ መዝለል እንችላለን። እኔ ከፈለክ ማስረጃ መስጠት ፕሮስ ፕላስ አኩዜቲቭ የሆነ ፐርሰን ያልሆነ ከፐርሰን ጋር ግን ያለ እንደገና ደግሞ ፕሮስ ፕላስ አኩዜቲቭ ልክ ፕሮስቶንቲዮን እንደሚለው አይነት ፐርሰኑን በአኩዜቲቭ አድርጎ ከዛ በኋላ ደግሞ ያኛውን ደግሞ በፕሪፖዚሽን አድርጎ የሚጠቀምበት ማስረጃ ማምጣት እችላለሁ ከፈለግ። ስለዚህ በእግዚአብሔር አጠገብ ብለን መፍታት አንችልም እያልክ ነው ያለው? አንችልም። ኦኬ ማስረጃ አለ እንደማንችል? እንደማንችልማ መጀመሪያ ሎጎስ ብሎናል። ና ማስረጃ የተጻፈ ማስረጃ እኔ ለምሳሌ ማስረጃ ከፍቼ ማሳየት እችላለሁ። አንተ ማስረጃ ማምጣት ትችላለህ? ከባይብል ውጭ ነው? ከባይብል ውጭ ነው ላይ ኦፍኮርስ። ታዲያ ባይብልማ ስለ ባይብል እያወራ እንደ አንተም ልጽፎ ትችላለህ። እኔ የጻፍኩትም አለ ማስረጃ አድርጌ ላቅርብልህ። ችግር የለውም። የተጻፈ አንተ ጻፍኩት ሎጎስ የእናንተን ስኮላር ማስረጃ ሳላ ይጻፈዋል። አህመድ ያለ ላምጣ የራሴ የጻፉት በእናትህ እኔ አሁን በቲክቶክ ስታንዳርድ ሳይሆን በፒኤችዲ ስታንዳርድ እናውራ። በፒኤችዲ አያስፈልገውም እኮ ራሱ ኖርማሊ የጠየቁ ጥያቄ ዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ ካይ ሆሎጎስ ፕሮስቶንቲዮን በሚለው ላይ ፕሮስ ፕላስ አኩዜቲቭ ሆኖ ሲመጣ ለኢንተራክሽንም ለሪሌሽንም መዋል ይችላል። ስለዚህ አሁን ምንድነው ፐርሰን ያልሆነ ነገር ፐርሰን ከሆነ ነገር ጋር በፕሮስ ፕላስ አኩዜቲቭ ሆኖ የገባ ግራማቲካል ሴቲንግ እና ፕሎቶ አምጥቼ ማስረዳት እችላለሁ። እዚህ ላይ ነው እያልኩ ያለሁት። እኔ አትችልም አልወጣም ጥያቄው እኮ። ስለዚህ ዮሐንስ ወንጌል ቁጥር 1 ላይ አንተ እንትን ጋር ብለህ ማስቀመጥ አትችልም ነው የምልህ። ጋር ብለህ ማስቀመጥ ጋር ማለት በግሪክ ምንድን ነው? ጋር በግሪክ ምንድን ነው የሚባለው?
ፕሮስ ማለት ነው። ፕሮስ ሊሆን ይችላል። እስቲ ጋር የሚል ፕሮስ በሚል የገባበት በባቤል ጥቅስ ስጠኝ። እኔ ጋር የሚለው ቃል ፓራ በሚል እንደገባ አሳያለሁ ማስረጃ። ፓራም ሊሆን ይችላል። ፓራም አይሆንም መችወጥ እኔ ፓራ። ስለዚህ አሁን እኔ የፈለግኩት ፓራ ጋር በሚል ገብቷል። አሁን አንተ ደግሞ ምንድን ነው የምታመጣው? ማነው ፕሮስ የሚለውን ቃል ጋር በሚል በአማርኛ ላይ ተጠቅመው እንደዚያ ያስገቡ። ከኦሪት ዘፍጥረት ዮሐንስ ድረስ አንድ ጥቅስ አምጣ። ከታላቅ ይቅርታ ጋር ቃል ወይም ኢየሱስ ከእግዚአብሔር አጠገብ ነበረ ማለት አትችሉም ስላልክ እኔ ማስረጃ ማምጣት እችላለሁ። አንተ ግን አጠገብ በሚለው ፕሮስ የሚለው አስወራኝ ነው። ፕሮስ የሚለው አይደለም። የባይብል ማስረጃ ስጠኝ ያልኩህ እኮ። ፕሮስ የሚለው አጠገብ በሚል የተፈታበት የባይብል ጥቅስ ካለ አጠገብ በሚል እስቲ አምጣና አሳየኝ። አጠገብ የሚለውን ነገር ጥቅስ ነው የፈለግኩት። አጠገብ በሚል አንተ ነህ እኮ ማምጣት ያለብህ። አትችልም ያልከኝ እኮ አንተ ነህ ያልከው። አጠገብ በሚል አለ። አጠገብ ይባላል ስላልከኝ አጠገብ የሚባልበትን እኔ ጥቅስ አላውቅም። ራሱ ከዘፍጥረት እስከ ራዕየ ዮሐንስ ድረስ አላውቅም። ብሉይ ኪዳን ላይ በግሪክ ወይም ደግሞ አምጣና ስተኝ ነው እኮ ያልኩህ እኮ። ዳኒ ለምንድን ነው የምትቆጣው? ትቆጣለህ እኮ አይታወቅም እንጂ ስታወራ እንደዚህ እየተቆጣኝ ነው የምታወራው። ማለት ኢሞሽናል እየሆንክ ነው። እኔ ደግሞ እየተቆጣው አይደለም ማወራው፣ ቢያንስ እያከበርኩም ነው ማወራው፣ እየተጠነቀቅኩኝ ነው ማወራው። ስለዚህ በተቻለ አቅም ቃላት አጠቃቀምን ረጋ አድርገው፣ ኢሞሽናል አትሁን። ምንም እንትን ያለው ነገር የለም። አንተ ካልተመቸ መተው ነው እንጂ ከአንተ አይበልጥም ይህ ውይይት። አንተ ነህ ለእኛ ኢምፖርታንት። ስለዚህ እንትን አትቆጣኝ፣ አግሬሲቭ አትሁን፣ ኢሞሽናል አትሁን ስታወራ። አጠገብ የሚለው ቃል ፕሮስ የሚለው ቃል አጠገብ በሚል የተፈታበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አዲስ ኪዳን በግሪክ ወይኔ ላይ ብሉይ ኪዳን በግሪክ ሰብቱኛት ላይ ያለ ጥቅስ ካለ ስጠኝ ነው ያልኩ። ካለ ትሰጠኛለህ፣ ከሌለ እናልፈዋለን። ምንም ፍርድ ቤት አይደለም ያለ ነው፣ ወይ ፖለቲካ ወይም ደግሞ ንግድ ቦታ አይደለም ያለ ነው። ፉክክር የሚያደርገው ነገር አይደለም። ልማር ነው እኔ አንተ ጋር የመጣሁት። ለምን በዚህ መልኩ ታየኛለህ? ቀጥል። እሺ፣ ምንድን ነበር የጠየኩት ጥያቄ? ኢየሱስ ክርስቶስ ከጥንት ከአባቱ በቅርብ ርቀት ነበረ የሚል ስኮላርሊ ሌክሲከን አሳይሃለሁ ስልህ ሌላ ቦታ ላይ ተመሳሳይ የተጻፈ ካለ አሳየኝ ነው እያልክ ያለው አይደል? አዎ ጥቅስ ነው። አጠገብ የሚለው ፕሮስ የሚለው አጠገብ በሚል በአማርኛ ላይ የመጣበት ጥቅስ ካለ አማርኛ ላይ አጠገብ በሚል መጥቶ ከዛ በኋላ ደግሞ በግሪኩ ፕሮስ ብለህ ደግሞ እንድታሳየኝ የፈለግኩት ጥቅስ። እሺ አንደኛ ተሰሎንቄ 3:4 ለምሳሌ አንደኛ ተሰሎንቄ 3:4 እንደዚህ ይላል። አንደኛ ተሰሎንቄ 3:4 ማንበብ ትችላለህ ወይስ ላንብብልህ? አንብብልኝ፣ ችግር የለውም። እንደዚህ ይላል፣ በእውነት ከእናንተ ጋር ሳለን ይላል። እዚህ ጋር ፕሮስ ነው የተጠቀመው። መከራን እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር፣ እንዲሁም ደግሞ ሆነ፣ ይህንም ታውቃላችሁ ይላል። ስለዚህ ከእናንተ ጋር ካለን የሚለውን ቃል ፕሮስ ነው የተጠቀመው። ሌላ ማመጣላ ነው። ስንት ነው ያልከው የነበረው ጥቅሱን ዳንዬ? አንደኛ ተሰሎንቄ 3:4 አንዴ ላውጣ። ኦኬ፣ የጠየቁት ጥያቄ ምንድን ነው? ፕሮስ የሚለው ቃል ጋር አጠገብ መሆኑን የሚያሳይ አሳየኝ። አይደለም የጠየቁ ድርገምላ አንዴና ከዛ በኋላ እንትን እላለሁ። አንደኛ ተሰሎንቄ 3:4 ላይ በእውነት ከእናንተ ጋር ሳለሁ ነው የሚለው። አጠገብ የሚል ቃል አጠገብ የሚለው ቃል አማርኛ በግሪክ ፕሮስ በሚል ቃል የመጣበት ጥቅስ ስጠኝ ነው ያልኩህ የነበረው። ግሪኩ እኮ ፕሮስ ማለት አጠገብ ማለት አይደለም እኮ። አጠገብ በሚል የመጣበት አሳየኝ ያልኩህ እኮ። አማርኛ አጠገብ የሚባል አጠገብ ብለህ ስላልክ ከእናንተ ጋር ማለት ከእናንተ አጠገብ ማለት አይደለም። አጠገብ ማለት ገብቶሃል? ራይት ኤንድ ሌፍት ያለው ነገር ነው አጠገብ የሚባለው። እኔ የማውቀው በአማርኛ ላይ ራሱ ሪፈረንስ ፖይንት ኖሮት አጠገብ ነው። ለምሳሌ አሁን ከኔ አጠገብ ማን የተቀመመ ያለው ሲባል ኢብራሂም ነው ያለው አጠገብ በሚባለው ነገር ላይ። አጠገብ ማለት ሪፈረንስ የሚያደርገው ለፊዚካል ነው። አምላክ ደግሞ መለኮት ነው፣ ረቂቅና ምጡቅ ነው። ዮሐንስ ወንጌል 4:24 ላይ መንፈስ ነው። እግዚአብሔር ጋር አጠገብ የሚባል ነገር እንዴት ልታደርገው ትችላለህ? አጠገብ የሚባለው ነገር ላይ ማለት ነው። ስለዚህ የገባኝ ነገር አጠገብ በሚል ፕሮስ የሚለው ቃል አጠገብ በሚል የመጣበት ጥቅስ ስጠኝ ያልኩ የነበረው። ኦኬ ሌላ ቦታ ሉቃስ 9:41 ኢየሱስ መልሶ እንደዚህ አላቸው፣
እናንተ የማታምን ጠማማ ትውልድ ወይ ይላል። እናንተ ነው የሚለው ሶሪ እናንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ይላል። እዚህም ጋር ፕሮሰስ ነው የገባው። ጥያቄው እኮ ጋር የሚለው አይደለም እኮ አጠገብ ነው እኮ ጥያቄ። አሁንም ደገምከው። ቃል በቃልማ የለም ማለት ላይ ኢየሱስ መልስ በቃ እንደዛ በለኛ። አጠገብ የሚል ነገር አብዛኛውን በአማርኛችን ላይ ቀኝና ግራ ፊትና ኋላ ታችና ላይ ለሚል ሪፈረንስ ነው ራሱ የሚሆነው ማለት ነው። ከኔ አጠገብ የሚለው ነገር ከኔ በላይ ከኔ በታች ከኔ አጠገብ የሚለውን ነገር እኔ የምረዳው ማለት ነው። አሁን አንተ የምታመጣው ጋር የሚለው ጋር ነው የሚመጣው። ጋር ብትል ምንም ችግር አጠገብ እያልክ ስላወራኸኝ ነው ያለሁት። እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር ስለዚህ ምን ብለህ ትረዳለህ? አሁን እኮ ኦቃ እንዴ ኦሎጎስ ኤንድ ፕሮስቶንቲዮን የሚለውን ስትረዳ ምን ብለህ ነው የምትረዳው ብዬ ጠይቄያለሁ እኮ። ኦሎጎስ እኮ ኢንተራክሽን ነው፣ ዘንድ ነው። ለምሳሌ አንደኛ ተሰሎንቄ ማነው ሮሜ ማነው ገላትያ 2:5 ላይ የእውነት ወንጌል በእናንተ ዘንድ ቢኖር ሲል ፕሮስ ፕላስ አኩዛቲቭ አይደለም ነው ዳኒ? ማየት ይኖርብኛል፣ በግሪኩ ማየት ይኖርብኛል። ያውጣለት አንድ ሰው ያውጣለት። ጥቅሱን ራሴ ያለው ጥቅሱ ነገር ገላትያ ምዕራፍ 2 ቁጥር እንትን ላይ የአማርኛውን አንብብለትና ከዛ በኋላ ግሪከኛውን ያወጣዋል ማለት ነው። ገላትያ ምዕራፍ 2 ቁጥር 5 ገላትያ ምዕራፍ 2 ቁጥር 5 ላይ እሺ ገላትያ 2:5 እሺ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላችሁም ይላል። ኦኬ ግሪኩን ደግሞ ይዤዋለሁ። አይ ቲንክ ፕሮስ ነው። ስለዚህ ዘንድ የሚለው ፕሮስ ተብሎ ሊተረጎም እንደሚችል እኮ እናምናለን። እሱ አለም ጥያቄው እኮ እሱ ነው እኮ የምልህ እኮ አሁን የወንጌል እውነት በእናንተ ዘንድ ቢኖር ሲባል ፐርሰን የሆነው ሰው ጋር ፐርሰን ያልሆነ ነገር ዘንድ መጠቀም ይችላል። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው አንጓ መሰረት ሁለተኛው አንጓ ላይ ይህንን ብያለሁ። አንተ ደግሞ ፐርሰን የሚለውን ነገር ፐርሰን ነው ፐርሰን ለፐርሰን ነው ያልክበትን አንጓው ላይ ያሳየኝ እስቲ አውጥተህ። ይኸውልህ አንድ ጊዜ እኔ ያልኩህ ለምሳሌ እውቀት ከእግዚአብሔር ዘንድ ጥበብ ከእግዚአብሔር ዘንድ አለ የሚል ኤክስፕሬሽን የለም አላልኩም። ይኖራል። ጥያቄ እሱ አይደለም። ጥያቄው ኢየሱስ ክርስቶስ ከእግዚአብሔር ዘንድ ከእግዚአብሔር አጠገብ ከእግዚአብሔር ፊት ለፊት በቅርብ ርቀት ብለን እንዳንፈታው የሚያደርግ የእኛን ዲስፕሩቭ የሚያደርግ የተጻፈ ማስረጃ አለ ወይ ነው ጥያቄው። እንዲፈታው የሚያደርገው ነገር አለመኖሩ ራሱ አልኩ እኮ ዮሐንስ ወንጌል ምዕራፍ 1 የመጀመሪያው አንጓ ላይ ሳይሆን ሁለተኛው አንጓ ላይ በተቀመጠው ነገር በአምላክ አጠገብ ለሚል ማስረጃ አንድ ላይ ባለው ነገር ምንም ሽታ የለውም። ሽታ ካለው አንተ ነህ ማምጣት ያለብህ። አንተ እኮ ነህ። አንተ አፈርማቲቭ ነህ፣ እኔ ኔጌቲቭ ነኝ። ራሱ አፈርሜሽን እና ኔጌሽን ሲሆን መጀመሪያ አፈርማሽን ነው ማምጣት ያለበት። አላመጣህም ራሱ። ስለዚህ ከአንተ ነው የምጠብቀው። አንተ ነው ያልከው ክሌም ያደረገው አካል ነው ማምጣት ያለበት ማለት። እኔ ምንም ያገኘሁት ነገር የለም። ኢንተራክሽንን የሚያሳዩ ለምን አምላክ አንድ ነው። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሄinu ያህዌ ካዳል። አምላክ አንድ ነው። አንደኛ ቆሮንቶስ 8:4 ላይ የተለያዩ ጥቅሶች ላይ አምላክ አንድ እንደሆነ ይናገራል። ያ አንድ አምላክ ከኢሳይያስ 55:11 ላይ ከአፌ የሚወጣው ቃል ይላል። ስለዚህ ከአፉ የሚወጣው ቃል አለው። ያ ቃል ከአምላክ ዘንድ ነበረ፣ እውነት ነው። ግን አምላክ ከአምላክ ዘንድ አይኖርም፣ ፐርሰን ዘንድ አይኖርም። እንደዛ ከሆነ ሁለት አምላክ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው ጥቅስ መሰረት ሁለተኛው አንጓ ላይ እዛ ላይ ድምዳሜ ላይ የሚያደርስ እዛው ጥቅስ ላይ የምታገኘው ምንም ነገር የለም። ካለ ንገረኝ፣ ለኔ እንስማ፣ እናዳምጥ። መንገድ የሚቀጥሉ ጥቅሶች የሚያስረዱ ስለሆነ ወደሚቀጥለው ሙቭ እናድርግ። እሺ ይቻላል። ሶስተኛውን አንጓ መሄድ እንችላለን። ስለዚህ ሁለተኛው ላይ የምናገረው ነገር አንተም ሞንክ ሌሎች እዚህ የሚያዳምጡ ክርስቲያኖች ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሆሎጎስ ፕሮስቶንቲዮን ብለህ ቃልም በአምላክ ዘንድ ነበረ ብለህ በአብና በወልድ መካከል ሪሌሽን ሁለት ፐርሰኖች መኖሩን ያሳያል ብሎ ለአርጊውመንት ዮሐንስ ወንጌል 1:1 ላይ እዛው ላይ ስቲክ አድርገን ግራማቲካል፣ ሊንጉስቲካል፣ ቴክስቹዋል እና ኮንቴክስቹዋል አፕሮች ማቅረብ ማንም ሰው አይችልም። ወደ ቀጣዩ ሂድ። ግሪክ ቲቸር ነው በነገራችን ላይ ሳሚ፣ የዘ ግሪክ አንተ ጋር ነው እያወራን ያለ ነው። አንተ ጋር መጨረሻው ድረስ እንጨርሳለን።
ችግር የለውም። እሺ ቀጥል። ወደ ሶስተኛውን ሂድና ሶስተኛው የሚያስጨብጠን ነገር አለ። እንግዲህ በመጀመሪያም ቃል ነበረ ብለናል። ቃልም በእግዚአብሔር ዘንድ ነበረ ብለናል። ቃልም እግዚአብሔር ነበረ የሚለውን እንይሽ። ኦኬ አብራራልን። ቃል ካይቴዎስ ኤን ሆሎጎስ የሚለውን ደግሞ አብራራልን እና ከዛ ላይም ደግሞ እንትላለን። ኦኬ ካይቴዎስ ኤን ሆሎጎስ ማለት ምን ማለት ነው የሚለውን ስናይ ጀስት ሌት ሚ ኦፕን ማይ እንትን ሶሪ ጆን 1:1 እሺ ካይቴዎስ ኤን ሆሎጎስ ማለት ቴዎስ ማለት አምላክ ማለት ነው። አብ ማለት አይደለም። ለምን ሲባል አርቲክል የለውም። ነገር ግን ኬዙ ኖሚኔቲቭ ኬዝ ይባላል በግሪክ። ቀለል ለማድረግ ሰብጀክት እንደማለት ነው። ኤኖሎጎስ ሲል ግን እሱም ኖሚኔቲቭ ሆኖ አርቲክል አለው። ስለዚህ በግሪክ ስናየው ቃልም እግዚአብሔር ነበረ። ፓራፍሬዝ ስናደርገው ቃልም ፈጣሪ ነበረ፣ ሁሉን ቻይ ነበረ፣ ሁሉ ቦታም ይገኝ ነበረ፣ አምላክ ነበረ እንደማለት ነው። ተቃውሞ ካለ ማቅረብ ትችላለህ። ሳሚ ተቦልኩ ያለ ነው። ሳሚን አትቦልኩ ቢያንስ ባታስገቡትም ይማር። በነገራችን ላይ ሳሚ እኮ እውቀት አይደለም ችግሩ፣ መረጋጋት ነው የሚያቀተው። አያስወራም። አሁን እንዳንተ እንደምታስወራው አያስወራም። ራሱ ከዚህ በፊት አንድ ጊዜ ውይይት አድርገን ነበር፣ እያወረድን ነበረ። የኔ ተራ ሲደርስ ወርዶ ቁጭ ብሎ ተምሮ ምናምን ነው የሚገባው። እና በእነዚህ አይነት አፕሮች እኔ ከሰው ጋር ዲግሬድ ማድረግ አይመቸኝም ራሱ ማለት ነው። አንተ ስለምታዳምጥ ረጋ ስላልክ ነው እያወራን ያለ ነው። ረጋ ብሎ ካወሩ ችግር የለውም። እሱ አይደለም ነጥብ። አሁን ሳሚንቶውና አንተ እንደጀመርከው አንተ ተወጣዋለህ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ችግር የለም። ባይ ዘ ወይ በጣም ግልጽና ቀላል ነው ይሄ እኮ። እንዳወራ ምንድን ነው ብለኸኝ እኮ ተመልስ አቋረጥከኝ። ዳንያችን ልቀጥል ወይስ ነገር አለ? ፕሊስ ቀጥል። በጌታ አምሶሪ ኢንቦክስ ሲያደርግልህ በቃ አጋባብህ ማለት ነው። የእሱ ባህሪ ነው እሱ ማቋረጥ ማለ። ኦኬ እንቀጥል። ወይ ፐርሰናሊ እንዳናደርገው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄና ሃርኬ ሄኖ ሆሎጎስ፣ በመጀመሪያ ቃል ነበረ። ካይ ሆሎጎስ ኤን ፕሮስቶንቲዮን፣ ቃልም በአምላክ ዘንድ ነበረ። ካይቴዎስ ኤን ሆሎጎስ፣ ቃልም አምላክ ነበረ ነው የሚለው። አምላክ ለሚለው ቃል የገባው ምንድን ነው? ቴዎስ ነው። ኦኬ ጥሩ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣን የዚህ ዓለም አምላክ ነው ለሚለው ቃል አምላክ ለሚለው ምንድን ነው የገባው? ቴዎስ ነው። ምን ጥያቄ አለው? ምን ማለት ነው አምላክ ነው ሲባል? ሰይጣን የዚህ ዓለም አምላክ እኮ ሆድም አምላክ ተብሏል አይደለም? አጋንንት። አይ ትርጉሙ ምንድን ነው ያልኩህ የጠየቅኩት። አምላክ ነው እኮ ምን ማለት ነው? ማለት የዚህ ዓለም አምላክ የሚለው ኢንተርቼንጅ ነው። ምን ሆኖ ነው ወሂድ አምላክ ነው እያልኩኝ አምላክ ምን ማለት ነው ለምንድን ነው የምትለኝ? አማርኛ አይደለም አምላክ ነው ማለት አምላክ ነው ማለት ለምን እንደተባለ ነው የፈለኩት። ቴክስቹዋል አፕሮች ስላለ ነው። ያው ለምሳሌ ዮሐንስ ወንጌል 12:30 ጥቅስ ያዝ። ለማንኛውም ዮሐንስ ወንጌል 14:31 ዮሐንስ ወንጌል 16:8 ላይ ሰይጣን የዚህ ዓለም ገዢ አይለውም? ይለዋል። አዎ። ስለዚህ ምንድን ነው አምላክ የዚህ ዓለም አምላክ ነው ሰይጣን ሲባል የዚህ ዓለም ገዢ ማለት ነው። ሰይጣን የዚህ ዓለም እግዚአብሔር ነው አይደል? ያ ተብሏል፣ ተጽፏል። ችግር የለውም። የኔን ሙግት ተብሏል አይደል እኮ አመጣልሃለሁ። የዚህ ዓለም እግዚአብሔር ተብሏል። እግዚአብሔር ነው የተባለው፣ ሰይጣን እግዚአብሔር ነው የተባለው። በዚህ እንስማማለን። ያ አምላክ ማለት እግዚአብሔር ቴዎስ ማለት ነው። ችግር የለውም። አንድ አይነት ነው። አይ እግዚአብሔር ተብሏል። በግዕዙ ስትመለከተው እግዚአብሔር ሰይጣን የዚህ ዓለም እግዚአብሔር ነው የሚለው ግዕዙ። ልክ ነኝ? በጣም ትክክል ነህ። ዋናው ፖይንት እኔ የምለውን አፍርስ። አሁን ላፈርስልህ ነው። ከዛ ወደ ቸርች ፋዘርስ እንገባለን። ወደ ቀዳማይ የነበሩት ወደ እነሱ ላንገባለን። ቃልም በእግዚአብሔር ዘንድ ነበር ሲል ቃል የሚለው ቃል ማነው? አምላክ ነበረ ሲል አምላክ የሚለው ቃል ገዢ በሚለው ከመጣ በመጀመሪያ ቃል ነበረ አለ። ለማንኛውም ታች ያላችሁ ሰዎች ኦሪገን ስለ ስላሴ ያምናል። አውራና ዲቤት እያደረኩ ያለሁት ከአንተ ጋር አይደለም። ጊዜን አስተካክልልኝ። ኦሪገን አውራ እንትን ነው ድድሩን። እኔ አሁን ፈርቼ እኮ ነው ፈርቼ ምንድን ያደረግኩት ባክኤንድ ፎርስ ዲያሎጉን ተውከውና በደቂቃ ማውራት ጀመርን። ከዛ አንጻር ነው እኔ ሁለቱም ይመቸኛል። ምንም እንትን የሚለው ስለዚህ ጊዜ ወንድማችን ሳላ ብዬ ነው።
እሺ ጊዜው ሳላ ደቂቃ ከነገና ያዝለትና 3 ደቂቃ ያወራ። ሳላ ያዝለት ደቂቃና ከነገና ያወራ። አጥፉት። ጥፋቱ ምን መሰለ ኡስታዝ የዳኒ ቀደም ባኬን ፎርዝ እናውራ አለ ኡስታዝ። አይ ባኬን ፎርዝ አልፈልግም በደቂቃ አልክ። በደቂቃ ደግሞ ሲባል እንደገና ባኬን ፎርዝ ታደርጋለህ። እንደዚህ አግባብ አይደለማ። ዳንዬ ደግሞ ተው። በጣም ደስ በሚል ሁኔታ ነው እያወራ ያሉት። ቀጥለው ሰዓቱን ያዙ። ደቂቃውን ያዝለትና እኔ ሚዩት አድርጌ ያዳምጣለሁ። ዳኒ እየሞከርኩኝ ነው። ደስ ይላል። አዲሱን እንትን ነው። እሺ ፐን ኢንተንድድ ነው አንኢንተንድድ ነው? ፐኑ ኢንተንድድ ነው። አይ ምን አልከኝ? ፐን ምንድን ነው አልከኝ? አልሰማሁም። ሰምና ወርቁ አስበህበት ነው ወይ? ሰማኛ አይደለም። አይ እኔ ከሰሞኑ ጉዳይ ጋር እየሞከርኩ ነው ሲል ከሰሞኑ ጉዳይ ጋር እያይዤ ነው። ለአንተ አይደለም። እሺ መሳቅ ነበረ። ጆካ መለጠ። ያ አይ ዶንት አንደርስታንድ ባለማሳቁ ስቅ ያለው እንግዲህ ቀጥል። ያ አይ ዶንት አንደርስታንድ ይብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አደራ ብያለሁ። ይሄ ዲቤት ካለቀ በኋላ ዳኒን ልሰጠኛለች 10 ደቂቃዎች ትሰጠኛለህ። ባለፈው የተወያየን ወጥቶብኛልና ማለት ነው። እሺ አደራ። ደቂቃ መያዝ እንዲ ያለኝ እንዴት እንደማረግ አላውቅም። አንድ ጊዜ ሳላ እናምናለን። ምንም ችግር የለውም። ቅድም 3 ደቂቃ ያዝለትና እናንተ ዝም ብላ ቁጠሩ። ራሱ ምንም ችግር የለውም። እሱም ያምናቸዋል። ምናምን ጨምሮ ማለት ነው። ሁሉን ያምናሉ። ከነዚህ መካከል ደግሞ በዋናነት የተጠቀሰው ኦሪገን ነው። ኦሪገን ስላሴ ብሎ የጻፈበት ቦታ አለ። አገላለጹ ላይ ማቹር አላደረገም። በ185 ነው የተወለደው። ስለዚህ ኦሪገን ጽፏል በዚህ ጉዳይ ላይ። ጀስቲን ማርቲርም ኢየሱስ አምላክ ነው ብሎ ጽፏል እዚህ ጋር ጀስቲን ማርቲርም ማለት ነው። ሌሎቹ አባቶችም ደግሞ እንደዚሁ በደንብ ጽፈዋልና ስለዚህ በዚህ መሰረት ስላሴን አባቶች በመጀመሪያው በሁለተኛውም በሶስተኛውም በአራተኛውም እስከ መጨረሻው ድረስ ጽፈዋልና የምትፈልገውን አባት በስም ከጠራህልኝ የጽሁፋቸው ሊስት በእጄ ስላለ ማንበብ ብቻ ነው የሚጠበቅብኝ። ስለዚህ ወደ ዋናው ፖይንት ልመለስና ወገኖች እዚህ ያላችሁ ያጀማ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ስለሚል አማርኛችን ግልጽ ስለሆነ በእግዚአብሔር አጠገብ ነበር የሚለውን ቪዲዮ ከፍቼ አሳይቻለሁ። አንድ በሉ። ከዛም በኋላ ቃል ደግሞ ፈጣሪ አምላክ እንደሆነ ቪዲዮ ከፍቼ አሳይቻለሁ። አምላክ እንደሆነ ፈጣሪ እንደሆነ ቪዲዮ ከፍቼ አሳይቻለሁ። ህይወት እንዳለው ቪዲዮ ከፍቼ ኦልሬዲ ተናግሬያለሁ። ብርሃን እንደሆነ ሁሉን የሚያደርግ እንደሆነ ፈጣሪ እንደሆነ አሳይቻለሁ። ስለዚህ ዮሐንስ 1ን እኔ ሪኮመንድ ማድረጋችሁ መጽሐፍ ቅዱስ ተዋሱና ዮሐንስ 1ን በነፃ ዝም ብላችሁ ከላይ እስከታች አንብቡት። ስለዚህ ምን ያሳየናል? ኢየሱስ አምላክ እንደሆነ ማሳያ ነው ማለት ነው። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር አጠገብ ነበረ፣ ሁሉ በእርሱ ሆነ፣ ሁሉን አድርጓል። ዝም ብሎ ተራ ቃል አይደለም። ወይድ እንዳለው የተስፋ ቃል ብቻ አይደለም። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ሁሉም ፈጥሯል ማለት ነው። በእርሱ ህይወት ነበረች፣ ህይወት አለው። ቃል ብቻ አይደለም፣ ህይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም፣ ወገኖችም አሉት ይላል። ቃልም ስጋ ሆነ ይላል። በዚህ መሰረት ዮሐንስ 1:1 ወይም ደግሞ ዮሐንስ 1 በአጠቃላይ ስለ ስላሴ ማንም ሰው እንትን አይለው። ግሪኩ ሲባል ግሪኩን ሪኮመንድ ማድረግላችሁ እንግሊዝኛ የምትችሉ ሰዎች መልካም ዜና አለ። ጀስት ግሪክ ቤሲክ ግሪክ ፎር ቢጊነርስ ኢን ጆን 1:1 ብላችሁ ጎግል አድርጉ። ዩቲዩብ ላይ ገብታችሁ ብዙ ስኮላሮች ፕሮፌሰሮች የጻፉት አለ፣ ያስተማሩበት አለ። ቃሉን እየገለጠ እኔ አሁን ባስረዳኋችሁ መልኩ ያቀርብላችኋል። የተጻፈ ሞልቷል። ስለዚህ የሚያከራክር ነገር አይደለም። በኔክስት ታይም ራሳችሁን አፕግሬድ አድርጋችሁ በዚህ ጉዳይ ላይ ዲስከስ እንድናደርግ ሪኮመንድ አደርጋችኋለሁ። ቴንኪው
ጨርሶ ነው ጨርሼ ነው ጨርሼ ነው። ኢምሮ ቪዲዮ ዝጋ። ኦኬ አሁንስ አይሰማም? ወጥቼ ልግባ እንዴ? ኖ አይ ኡስታዝ ለዛ አይመስለኝም። የሁላችንም እስቲ አሁን ቀጥል ኡስታዝ። አሁንስ ይሰማል? ከስር ኦኬ ይሰማል። ኦኬ ጥሩ። እስከምን ድረስ እንደሰሙኝ አላውቅም፣ ግን ያው ኦዲዮ ስላለ እንትን ይላሉ ማለት ነው። እና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አላበራራኸው። የውስጥ ሰማቱን እንትን አላልክም። ስለ ስላሴ መሀል ላይ ታወራለህ። እኔ አርስቴ ስለ ስላሴ አይደለም። ዮሐንስ ወንጌል አንዳንድ ስላሴን ያወራል አያወራም ብል ኖሮ የጥያቄው መልስ በአግባብና በቦታው ይሆን ነበር። ጥያቄው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስላሴን ያወራል አያወራም ሳይሆን ቃል የተባለው ምንድን ነው? ቃል ሲባል ፐርሰን መሆኑን ዮሐንስ ወንጌል አንዳንድ ላይ ባለው በራሱ ግራማቲካሊ የሚያስኬድ ነገር ምን ነገር አለው? ሶስተኛ ነገር ደግሞ ቃልም አምላክ ነበረ ሲባል አምላክ የሚለው ኦንቶሎጂካል ተርም ነው ወይስ ፈንክሽናል ተርም ነው እያልኩ ነበር ስጠቀም የነበረው። አይ ቲንክ ጥሩ ጊዜ ነበረን። እኔ ፍሩቴጅ ነው ብዬ አምናለሁ። ያው ለታዳሚውና ለህሊና ነው የሚተው። የማሸነፍና የመሸነፍ ትከሻ የመለካካት ጉዳይ ሳይሆን አንዱን የመማማሪያ መድረክ ነው ብዬ ስለማመን ነው። አይ ቲንክ አመሰግናለሁ። መሀል ላይ ያው የማቋረጥ ይሄ ጉንተላው ምናምን ነገር የመናደዱ ምናምን ነገር የውይይቱ አካል ነው፣ ማለትም ሊያጋጥም የሚችል ነገር ነው። ለሌላ ቀን ግን ታስተካክለዋለህ ብዬ አምናለሁ። የሚቀጥለው ጊዜ ስትመጣ ግን የምር ነው የምነግርህ። ኡስታዝ አቡበከርም ደቂቃ አለፈ ይብሮ ማጠቃለያ ስለሆነ ልክ ስትሰጠኝ የሚቀጥለው ጊዜ ስትመጣ ግን ረሱል ሰለላሁ ዐለይሂ ወሰለም ማለት እኔ እናንተ የተለያየንበት ረሱል ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ ላይ በጀሃነም ውስጥ ናቸው ያሉት ማስረጃ አለኝ ብለህ ታወጣለህ አታወጣም በሚለው ነው የተለያየ ነው። እሱን ነገር የሚቀጥለው ጊዜ ስትመጣ እኔም ባልኖር ለነ ኤብሮ፣ ለነ ሳላ፣ ለነ ኢምራን፣ ለነ አቡኪ፣ ለነ አህመድ ለአንዳቸው አሳይታቸው፣ በተለይ ለጃቤርም ስለነበረ በወቅቱ በጣም ጓጉቼበት ማየት ይሄ ሁላ ውይይት አይኖርም ከዚህ በኋላ እሱን ካመጣ ይሄ ሁላ ውይይት አይኖርም። ራሱ ማለት መሰረታዊ ነገር ነው የተናገርከው፣ መሰረታዊ ነገር ነው የሚንል ነገር ያደረከው። እሱን ካሳየህ እኮ ወደ ክርስትና ሰዎች መጣት ትችላለህ ከእስልምና። በጣም እርግጠኛ ሆኜ የምነግርህ ማለት ነው። ብዙ ሰዎችም ማለት ረሱል ሰለላሁ ዐለይሂ ወሰለም አሁን ላይ ገሃነም ናቸው ካልክ ራሱ ማለት ነው። ይሄን ለማለት ፈልጌ ነው። ይቅርታ እንትን ቶፒክን ዳይቨርት ለማለት ፈልጌ አይደለም። ቴንክ ዩ ዳኒሻ፣ መልካም ጊዜ። ልውጣኔ እሺ፣ መልካም ጊዜ። እሺ ሪፍሌክት አድርግ ዘዋዬ የዘ ነገር ውስጥ ምናልባት እኔ የጠየኩትንም ጥያቄ ምላሽ ይዞ ቢመጣ ካለው ከግራማቲካል አፕሮቹ ጋር ተያይዞ ምላሽ ይዘህ ብትመጣ ጥሩ ይመስለኛል። አንዳንድ ተርሞችንም ለማወቅ ሞክር። ድጋሚማ አንመለስም፣ ይሰለቻል። ተው ሰው በታች ያለም ሰው አይ ከማን ጋር እያወራ እንደሆነ አላወቅም መሰለኝ። ምንም እውቀት በጎደሎ ሰው ጋር ነው የማወራው አህመድዬ፣ በእውነት እሱን ቆይቶ ለመዘላለፍ አይደለም እዚህ የተቀመጥነው፣ ለመዘላለፍ አይደለም የተቀመጥነው። ነገሩን ፐርሰናል አታርገው። ግን አንተ ስትናገር መዘላለፍ አይደለም፣ እኔ ስናገር መዘላለፍ ነው። ብራዘር እኮ አንብቡ አልኩህ እኮ አንብብበት። አንተ ራስህ አንብብ። በእውነት እግዚአብሔር አንዳንድ ተርሞች
አንዳንድ ተርሞችን ያቸው አላወቃቸውም እነሱን ዳኒ አህመድ ቅድም ምን አለ? እሺ ይቻላል። እሺ ጀማው ይሰማል? ሰላም አለይኩም። ይኸው በጣም ሪፖርት እየበዛ ነው። ስለዚህ ይህንን እንትን አድርጉት ያ ጀማ። አይ ቲንክ ሰው ሲገባ ሲወጣ ነው እንደዚህ ይሆን ያለው። እኔ ለምን እንደሆነ አልገባኝም። እኔ አዲስ ነገር ነው እያየሁ ያለሁት እና እኔ ያስገባሁም ሌላ ሰው ማስገባ በቃ ዝም ይላል። የሆነ ነገር ቤቱ ዝም ይላል። በቃ ከታች አሁን አይሰማቸውም በእርግጠኝነት ማለት ነው። እኔ ጋር አሁን 3 ሰው ጥቁር ነው የሚታይ፣ ማነው 2 ሰው ጥቁር ነው የሚታይ ከዳን ወደዚህ ማለት ነው። ስለዚህ አሁን ይሄንን 4 ሚሊዮን አስገቡት፣ ኮፒ ሊንኩን በደንብ ስሩት እና ዳንዬ ያው አይሰማም እያሉኝ ነው። ዳን ምን ታደርጋለህ? ኢምራን ቅድም ጠይቆኝ ነበር እና ማውራት ፈልጎ ነበር። አትሂዱ ያጀማ እንዳትሄዱ እሺ። ይሰማል አትሂዱ። አዎ አሁን ይሰማል እያሉ ነው። በሉ ቀጥል። ይሰማል። ኖ አይ ከታች ይሰማል እያሉ ነው። ኖ ቆይ ዳን እንዴ ይሰማል። ቆይ የሚፈልጉ ልጆች አሉ፣ ከአንተ ጋር ማውራት የሚፈልጉ ልጆች አሉ። ቅድም አደራህን ያሉኝና የጠየቁኝ ልጆች አሉና ከነሱ ጋር አውርተህ ትሄዳለህ። እንዳሁኑ በጣም በአሪፍ ሁኔታ አውርታችሁ ትሄዳላችሁ። ኡስታዝ ወሂድ ጋር ቆንጆ ውይይት ነበረ። አሁንም ከሌሎቹ ጋር እንደዛ ይቀጥላል ኢንሻአላህ። ምን ትላለህ ዳንዬ? ነው አዲስ ዲስከስ ማድረግ ያለብኝ አይመስለኝም። ኦልሬዲ ዲስከስ አድርገናል። ሲቀጥል ደግሞ ጥቅሶቹ ላይ ለምሳሌ ዮሐንስ 1:1 2 3 4 እንደዚህ የተወሰኑትን ነው እንጂ ሌሎቹን ኤሪያ ኦፍ ኢንትረስት ስላልሆነ ብዙም ላይክ እኔ ግሪክ ጠይቀኝ አይነት ነገር ብዬ የምቀርብ ሰው አይደለሁም ብራዘር። በዚህ ዲስከስ ባደረግነው ነገር ላይ ግን አንድ ጊዜ ዲስከስ ባደረግነው ነገር ላይ ግን አንድ የተረጋጋ ዲስከስ ባደረግነው ኢስ ኦኬ። ግሪክ አስተማሪዎች አሉ። እኔ ግሪክ እችላለሁ። ኦኬ የሚገርም እኮ ነገር ነው። ዮሐንስ አንዳንድን ከኔ ጋር ዮሐንስ አንዳንድን ከኔ ጋር ማውራት ትችላለህ? በቃ ከዛ ውጭ አላወራም። በቃ ኧረ ቆይ አንዴ እኔ ብቻ ነኝ የምሰማው። ዮሐንስ አንዳንድን ከፈለክ ዲስከስ ማድረግ እንችላለን። የሳለ ድምፅ አይሰማም። ኢብሮ ምን ይሻላል? ንገራቸው እየተሰማ ያለሁት በቃ ሰው አታስገቡ ከዚህ በኋላ እሺ። ያጀማ ሰው አታስገቡ፣ አታስወጡ። ምክንያቱም ሰው ሲገባ ሲወጣ ነው እንዲየው ነው እና ከዳኒ ጋር እስከምንጨርስ ድረስ ሰው አታስገቡ። አንድ ጊዜ እንደዛ ነው። አሁን ጥቁር ሲታይ ሳላ አይሰማም። ያ እንደዛ ነው። እንትን ልክ ሲሰማ ቀጥሎ እኔ ላውራቸው እንዳይሄዱ። ቆይ አንዴ እኔ ላውራቸው እንትን ነው ያጀማ አንድ ጋይስ
በጣም ሪፖርት አለ ጋይስ፣ በጣም በጣም በቃ ከምነግራችሁ በላይ ያው ሰሞኑን በተደረገው ነገር ላይ በጣም ሰዎች እንትን ስላል መቋቋም ሳቅታቸው ሪፖርት ነው እያደረጉ ያሉትና ይህንን ሪፖርት ደግሞ መቋቋም የምንችለው በእናንተ ነው። ሶ በደንብ አድርጋችሁ ኮፒ ሊንክ እና ሼር አድርጉ። በቃ በደንብ አድርጋችሁ ማለት ነው። አሁን አይ ቲንክ የሚሰማ ይመስለኛል። ከዚህ በኋላ ሰው አታስወጡ፣ አታስገቡ። ሀሪፍ ነው ቤቱ ይመስለኛል። አሁን አይደለ እንደዛ ይመስለኛል። ይሰማል። እስቲ አይ ቪዲዮ እንኳን አልዘጋም። ቆይ አረ ለምን ወረደ? በአላ እጭ ለምን ይወርዳል? እሺ ይሰማል። እስቲ አንዳችሁ አውሩ፣ ከታች ጠይቋቸው። ሳላ አለ ሳላ ሳላ ኡስታዝ ይሰማል? እስቲ ኡስታዝ አለ አቡኪ አለ እንዴ? አህመድ አነስ ወአለይኩም ሰላም ይሰማል? ኖ የኔ አሁን ኢምራን ኮንፊርም ያገኘው ኢምራን ይሰማል? የሁሉም አይሰማም፣ ያንተ ብቻ ነው የሚሰማው። እሺ አንዴ ቪዲዮ ልዝጋ። በቃ አይ አትነካከው ኢብሮ እንዳይበላሽ አትንከው። በቃ አንተ ብቻ ወራ። በቃ የሆነ ማጠቃለያ ነገር እስቲ የሆነ ነገር አረ እኛ እስከሚመጣ ድረስ አንዴ ገዝቱን አትንኩት። ምንም ነገር አይነካ። ኢብሮ ቀጥል። ዝም ብለህ እሺ ያ ጀማ ምን መሰላችሁ ወገናችን አሁን መተናል አንዴ መተናል። እሺ ቀጥል። ወይ ጉድ! በጣም ሰላም አለይኩም ወራህመቱላህ። ምናከኝ ኡስታዝ ነው። ወአለይኩም ሰላም። አይ እሺ ያው ዳኒ ካለ ተመለስ። ኡስታዝም ጠይቀው ነበረ። ያው ባለፈው የተወያየ መጀመሪያ ቀን እኔ ጋር ሲወያይ 5 ደቂቃ ስራ መጣብኝ ብሎ ሄደ፣ በዛው ቀረ። ሁለተኛም ደግሞ ከትናንት ወዲያ ስንወያይ መሀል ላይ ውይይት አቋርጦ ወጣ። ጥያቄ የተጠየቀ ወጣና አሁን የፈለኩት ለምንድን ነበረ 2000 ገጽ ፋይል አለኝ ነብዩ ሰለላሁ ዐለይሂ ወሰለም ላይ ከ2000 በላይ ማስረጃዎች አሉኝ ብሎ ነበርና ለሱ ማስረጃ ልጠይቀው ነው። ሁለተኛ ደግሞ ኢየሱስ ትል ነው የሚለው ሐሳብ ላይ አይ ቸርች ፋዘሮች እንደዛ አላሉን ኮሜንታሪ የለም ብሎ ኮሜንታሪዎች ክዶ ነበርና አቡኪ አይ አሁን መጥቻለሁ። ቀጥሉ በቃ ሚዩት ነህ ይቦ ሚዩት። እሺ እያወራሁ ነበር አይገርምም? አይ ጽድት ያለ ርዕስ እንይዛለን፣ በዛ ርዕስ እንቀጥላለን ለማለት ፈልጌ ነው። እና ምን እንያዝ ርዕስ ምን ይሻላል? በዚሁ በነገረ ክርስቶስ እንቀጥል ወይስ ስላሴ ላይ እንቀጥል ወይስ ምን ላይ እንቀጥል? ኢንሻአላህ በደንብ አድርጋችሁ ሼር ኮፒ ሊንክ አድርጉ። ኢምሩ ምን ይሻላል? አቡኪ፣ ሳላህ፣ አህመድ፣ አነስ ሀሳብ ስጡ። ምን ይሻላል? ርዕስ እንያዝ። አነስ ይሰማል። ወአለይኩም ሰላም ወራህመቱላህ። አነስ አልሐምዱሊላህ ይሰማል። በዛኛው ነው የማይሰማው። ሳላ ኢምሩ ወይኔ፣ አረ ምንድነው የሚሻለው? አላህ እንዴ! አረ ምንድነው የሚሻለው?
እሺ ያጀማ በቃ እናንተ ናችሁ እኮ ያጀማ። አንዴ እስቲ 4 ሚሊዮን አስገቡት ጋይስ እባካችሁ። በቃ አንዴ 4 ሚሊዮን አስገቡት። እዚህ ጋር ያሉ ወንድሞች ኡስታዞችን እንዳለ ፎሎ አድርጓቸው። 4 ሚሊዮን ይግባ። እሺ እንትኑ እና የኔ የማይሰማል የታወቀ እኮ ነው። እንዴት እንደሆነ እኔ አላውቅም። እኔ ወላሂ ምን እንደሚሻል እና እኔ ግራ ገብቶኛል። እስቲ ወይስ የሽግግር መንግስት እናድርግ እንዴ? የሽግግር መንግስት እናድርግ በቃ። ምን ትላላችሁ? ወይስ እኔ እንደምንም አስተካክለን ነው እንቀጥል? ምን ይሻላል? ይምሩ እንዴት እናድርግ? አይ ብዙ ስላለ ትምህርቱ ቢቀጥል ጥሩ ነው። ያው ግን እንደዚህ የሚቋረጥ ከሆነ ስለማንችል ማለት ነው እንትን ይደረግ። አቡኪ ካለ ወይም ደግሞ አንዱ እንደሚፈትና ኢንሻአላህ ሁሉም ሰው እዛ ተገልብጦ ውይይቱ ይቀጥል ባይነኝ። አሁን ግን መጥቻለሁ፣ እሰማለሁኝ። እኔ ቀጥል። እሺ ከዚህ በኋላ ከተቋረጠ ወይ አንተ ወይ አቡኪ ትከፍታላችሁ፣ እዛ እንሄዳለን። እሺ ኢንሻአላህ እንደዛ እናደርጋለን። ይምሩ አለ አለ። አዎ እሺ በቃ እንደውም በቃ አሁኑ እንሂድ። በቃ ምንም እንትን ነው እየሆነ ያለው። በቃ እንሂድ። ኢምራን ሂድና ክፈት። ሄደ ክፈት። በቃ ሂድ። እሺ አቡኪ መክፈት ትችላለህ? አኺ መጀመሪያ አቡኪ ትችላለህ መክፈት? በቃ ነው። እሺ በቃ ነው። እሺ በቃ አንዴ ኢምራን ቤት ሂዱ። እሺ እኔን ተከትላችሁ ትመጣላችሁ ሁላችሁም። እኔን ተከትላችሁ ያው ሌሎች ወንድሞችን ፎሎ አድርጓቸው። እዚህ ጋር ሁሉንም አንድ ሰው እንዳይቀር እዛ እንሄዳለን ኢንሻአላህ። ሰላም አለይኩም። ረላሽ ምን አይነት ነገር ነው በአላህ እንደው